እንትን ነው ቪዲዮ አለ የተፖስተ ቪዲዮ እሱን ገብታችሁ አይታችሁ ነው። እሺ መግባት የምትፈልጉ አስገባኝ በሉኝ አስገባችኋለሁ። ከዛ ፈታ እንላለን። የመጀመሪያ ቀናቶች እሺ አቶ ሐሚድ ሰላም አለይኩም። ጃ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃ እንዴት ነህ? ሰላም ነው? ደህና ነኝ። እንዴት ነው ትባኮት? አልሐምዱሊላህ። የመጀመሪያ እንዴት ነህ? የመጀመሪያ ቀን የት ነው እርሶማ አዲስ ቤት ነው የሚያውቁኝ እርግጠኛ ነኝ። አዲስ ዓለም ቤት ኖ አዲስ ዓለም ቤት እንደውም አዲስ ዓለም ቤት አውቃለሁ። እሺ መጀመሪያ የት ነው ታዲያ? መጀመሪያ ማቀህ ከነ ስሚዝ ጋር ምናምን ስሚዝ ጠፍቶ ነው ማለት ነው። ቢዚ ሆኖ ነው ሊንጎራ በቃ እንትን አለው። የህዝቡን ፈረንጅ ላይ ያደረገው ከኛ ጋር ተቋረጠ። ውሉን አቋረጠ። የት ነው እስቲ አስታውሰኝ አንተ። ምን እኔ የት እንደማስታውስ ታውቃለህ? ከሐሚድ ጋር ስትቀሩ ሐሚድ የሚባል ሌላ ቀሪ ትዝ አለህ? አዲስ ዓለም እንትን ይሄ በማሄድ የሚቀር የነበረው የት ሄደው ነው እሱ ራሱ በአላህ እኔ እንጃ። እኔ በሱ ነው ትዝ የምትሉኝ ሁለት ሐሚዶች። ወላሂ አስታወስከኝ። እኔ ግን ያሲን ይሄ ኤች ያሲን ነው ምናምን የሚለው ሰውዬ የት ሄደ እሱ ራሱ? ኧረ አለ እሱ ነበር በጣም የሚገባው። የመጀመሪያ ቲክቶክ እንደከፈትኩኝ ማለት ነው። እሺ ንገረን። የዛ አረቱ አይነገር ገስት ራሱ እንዴት ነው የሚላከው ብለህ ጽፈልኝ ነበር። አንድ ሺህ አልገባም ብሎኝ እኮ መከራ አመል። እሺ እንዴት ነበር የመጀመሪያ ቀን ንገረን። አረቱ አላወራም፣ እንደዚህ አይነት ጉድም አላወጣም። አረ ንገረን። ወላሂ ስንት ጊዜ ሆነ አሁን? የዛኔ 1 ዓመት ከምናምን 2 ዓመት ይሆነዋል። አላህ 2 ዓመት። ሰዓቱ በጣም የሚሄደው ማለት ነው እኮ። ንገረን፣ ምንድን ነው የምታስታውሰው? አሁን የዛኔ በቃ 1000 ያለመግባቴን ነው የማስታወስ። የዛኔ ገስት እምቢ አለኝ አልኩ፣ በዛ የመጣ ነው። ኧረ እባክህ እንዴ! የት አገኘከን? መቼ ምናምን እሱን አታስታውስም? አላስታውስም። አይቃ ቀኑ እንዴት አላስታውስም። እንዴት እንደተገናኘን ሳታስታውስም? እኔ አዲስ ጋር ስትመጡ በቃ ኤችያሲን ሲያወራ ምናምን፣ ከዛ አንተም ስታወራ እንደዛ ነው ማስታወሱ። ልሰልም አካባቢ ማኔ አይ እሷ አዲስ አለ። ኦኬ በቃ ንጽጽር ራሱ በጣም የዛኔ ነው ሰማ የነበረው። አዲስ ዓለም ጋር ራሱ ገብቼ ቀርቻለሁ። እሷ ጋርማ ተቃራ ነበር። እኔ እዛ ነው የማስታውሰው ከሐሚድ ከሚባል ልጅ ጋር እናፎካክራችሁ ነበር። አንተ ቀራ እያልን ሱብሃንአላህ። እድሜ ይገርማል በጣም። አንተ ካላስታወስክ የሚያስታውሱ ሰዎችን እንትን እንበል። እሺ ፉአድ ሰላም አለይኩም። ወአለይኩም ሰላም ጃቢር። የየትኛውን ክፍለ ዘመን እንትን ታሪክ የምታወሩት? አልሐምዱሊላህ ደህና ነኝ። የመጀመሪያ የተገናኘንባቸው ጊዜዎች እኔ አሁን የመጀመሪያ ቀን ሳገኛቸው የማስታውሳቸውን ሰዎች እንዲሆነው ብዬ አስታውሳለሁ፣ ቲክቶክ ላይ ማለት ነው። አንተስ እንዴት መጣ ወደ ቲክቶክ? የመጀመሪያ ጊዜ የታገኘን? መጀመሪያ የተገኘሁት እዛ መሲ ቤት ጃን ያገኘሁት። በእርግጥ ግን አንተን እዚሁ ነው ያገኘሁት። መሲ ትንሹ ጃ አንድ ወር ራሱ አልሆነም እና የገባሁት ነው ማለት ያወራ ነው። ትንሹ ጃ እዛ ነው የተገናኘው። እሱን ተከተለ መጥተህ ሁለታችሁ መሆናችሁ አንድ ላይ እዚህ ተገናኝተን ነበር። ኦኬ ኧረ መጀመሪያ መጥቼ እንትን እላለሁ እልክ ነበረ ሙሌቶች
ልካለው እንትን ስለማይሉ ነው እንጂ ብዙ ጊዜ እመጣለሁ። እዚህ ተከትዬው መጥቼ አይደለም እንጂ የመጀመሪያ ጊዜ ተገናኝተናል። ያወከን ጊዜ መገናኘት ሲሆን የመጀመሪያ ጊዜ ያገኘ ማለት ያወከን ቀን ስላወክበት ቀን እና እንደነ ያወኩበት ቀን ቆያ እሱማ ቆዩ እኮ ንገረን። እንዴት ነው እንትን እኮ ያዩ ምናምን ነው እኔ ወይ አንጋፋ ሰዎች ከፍታችሁ እንደዚህ ካሜራ ከፍታችሁ ምናምን። እሺ ሰላም አለይኩም። ወአለይኩም ሰላም። ደህና ዋልክ? እንዴት ዋልክ? ትንሹ ፊልም ነው አይተዋል? ምን አድርገህ? አሪፍ ፊልም ነው ለምል ቆይቷል ካየሁት። አሪፍ ፊልም ነው። አዘ ፕሪንስ ኦፍ ዘ ሃፒንስ የሚገርም ፊልም። በሱ እኮ ቪዲዮ ሰርቼ ፖስቼ ዛሬ ገብተና ልጁ ጃለን ስሚዝ ነው። ጸዴ ፊልም ነው በጣም። ስማ ስለመጀመሪያ ቀኖች ንገረኝ። ቲክቶክ የመጣ ቀን ከኛ ጋር እንዴት ተገናኘክ ምናምን ንገር እስቲ አንተ። በስንሳ ነገርና ሌሎቹ ፈርቀዳጅ ትሆናለህ። ጥያቄው ከበዳቸው። አንተ ጋር ነው ወይስ መጀመሪያ ቲክቶክ ስገባ? ቲክቶክ ነው ያየሁብህን ቀን ነው መጀመሪያ ጀማዎቹን ያገኘ ቀን እንደገና ከኔንም ያገኘህን ቀን የምታስታውሱ ከሆነ ነገር። የመጀመሪያ ኖርማል ዝም ብዬ ቲክቶክ እጠቀማለሁ፣ ግን ኖርማል የመጀመሪያ ላይቭ የገባሁት ማስታውሰው እንትና ቤት ነው፣ ሁሱ ቤት ነው። ከዛ እንትን ደግሞ ያንተን ደግሞ የመጀመሪያ ያየሁት ማስታውሰው የተፈጠረውን ቀን ንገረን። ሁሱ ጋር የሁሱን ጨርስና ሁሱ ጋማ ቀጥል። ምን ተፈጠረ እዛ ምናምን? ከዛ ምን ብለው ወጣክ? ሁሱ በጣም ገርሞኝ ነው ስክሮል እያደረኩኝ። ከዛ የላይቭ ርዕስ ነበር የገረመኝ። አሁን ሌላ ነገር ምናምን ቢል የሆነ ምን ስከራከር አስፋልኝ ምናምን ብዬ እተወው ነበር፣ ግን የነቢያት ሃይማኖት እስልምና ነው የሚል እና ደግሞ እንዳልሆነ አውቃለሁ በሰዓቱ ማለት ነው። እንደዛ ነው የማስበው፣ አይደለም ብዬ ነው የማስበው። እና ገርሞኛል ድፍረቱ። የሆነ የሚያስወራም አይነት ርዕስ አይደለም እና ምን አስቡ ነው ምናምን ብዬ ገባው እና ከዛ ሁሱ ጋር ያወራን እያለ ሌላ ክርስቲያን ነበር እና የምመልስለት መልስ አናዶታል። ያኛውን ያው ኢየሱስ አምላክ ነው ምናምን ብዬ አላምንም ነበርና ገባ ሌላ ክርስቲያን ነበር። ከዛ ክርስቲያኑ ጋር መከራከር ጀመርን። ከዛ ደግሞ ክርስቲያኑ ሲጨርስ ወሂድ ቀጠለ እና እንደዛ ነበር የመጀመሪያው ቀን ውይይት። አሪፍ ነበር፣ ግን ኖርማል ከይሖዋ ምስክሮች አንፃር አንዳንድ ምንም የሆነ ጥያቄ ይኖራሉ የማላስብበት እምነት ስለነበር አንዳንድ ጥያቄዎች ተፈጥሮብኝ የወጣሁበት ቀን። አሪፍ። ሌላስ ከኔ ጋርስ? ያንተን የሆነ እንትን ያየሁት መጀመሪያ ላይቭ ሳይሆን የሆነ ሪከርድ ነው ያየሁት። የሆነ ልጅ ጋር እያወራችሁ በእንትን በውስጥ እያወራችሁ የሆነ ልጅ አታውቅም? ቦታ ላዲፍ የሚባል ልጅ የሆነ ልጅ ጋር ብቻ አረ ልጅ አነጻጻሪ ምናምን አይደለም። ልጅየው አነጻጻሪ ልጅ አይደለም፣ ዝም ብሎ እንደዚህ በእንትን ገብቶልህ ነው በውስጥ እና የዛን ሪከርድ ነበር እየጠየቅከው ነው ልጅየው ስለ ስላሴ ስለምናምን፣ ግን ብዙም እንትን የሚል ልጅ አይደለም። ያው አንዳንድ ሰው ሃይማኖቱን የሚወድ ሰው አለ። እንደዚህ ጋር እያወራችሁ ነው። ሪከርድ ነው ያየሁት። ኦኬ። ከዛ ላይ ገስት ላይ ደግሞ የሆነ ሰዓት የፒኬ ቤት ይሁን ያንተ ቤት ተገናኘን። ጫጫታ የሆነ ቦታ ላይ ነበር የነበርኩትና ከጨብሲ ቤት ውጣ ምናምን እያሉኝ ነበር። እሺ ከዛ የዛን ቀን አውርተህ ወጣክ? ጨብሲ ቤት ውስጥ ሆነክ? ይቆራረጣል። እኔ ጋር ነው ወይስ የጃ ነው? እኔ ጋር መስሎ እኮ ግራ ገባኝ። አንተ ጋር ብቻ አይደለም ጃጋ ነው ነበር። ኧረ ጨብሲ ቤት እኛ አይደለም እዚህ ቢላም አልኩ።
እየተቆራረጠብህ ነው። ጃጋር ነው የሚቆራረጠው። ጃጋር ነው መሰል የሚቆራረጠው። ሌሎቻችሁ የመጀመሪያ ቀኖችን የምታስታውሱ እንትን በሉ ተናገሩ። አንድ ቁጥር ጻፉ፣ አስገባቸዋለሽ። እንደዛ ከሆነ እኔ ልናገራ። እኔ እኮ ከአንተ ጋር የተገናኘሁበትን የምታስታውስ ነገር ስላልከኝ ነው። ቀጥል። መጀመሪያ ቲክቶክ ስከፍት መጀመሪያ ስከፍት ልክ እንደ እንትን ነው ብዬ ነው የማስበው። ሰዎቹ ከፍተዋል፣ እኔ በፊት ያከፈቱ አሉ ምናምን ቲክቶክ ምናምን እንዳለ ዩቲዩብ ላይ ምናምን አየሁ። ከዛ አፕሊኬሽን አውርጄ ክሬት አድርጌ ከፈትኩኝ። ስከፍት ስክሮል አድርጌ የሚል ምልክት ሁሉ ይመጣልሃል። ስክሮል ታደርገዋለህ። ከዛ ምናምን እንደዛ ሰዎቹ ከዛ ወደ እኔ ዝጽር እንትን ደግሞ ልጆች ደግሞ ሲመጣ እንትና ጋር ነው የመጣሁት፣ እነ ዛህራ ጋር ምናምን የመጣሁት እየተወያዩ በቃ። ከዛ ገስት ላይ የሆነ ቀን ልኬ ገስት ላይ ገባው። እነሱ ናቸው ሚዩት ያደርጉልኝ። ሚዩት ማድረግ አልችልም ነበር። ከዛ እንደዚህ ነው እንደ ብዬ እንትን የተወረርኩኝ። ያን ቀን እየተወያዩ በነበረ ጊዜ በማድረግ ሁሉ ነበረ። መንገድ ላይ ጫጫ ውስጥ ነበርኩኝ። እንደዛ ረበሽኳቸው ምናምን ሚዩት ያዙልኝ። ከዛ ላይቭ እስኪያልቅ ድረስ ምንም አልተናገርኩም። ዝም ብዬ ነው ያሳለፍኩኝ። እንደዛ ነው። ያው ከዛ በኋላም ይቀጥላል እንግዲህ። በመሀል ጋፕ ብዬ ነበር እኔ። ከዛ በኋላ ተመለስኩበት ማለት ነው። መጀመሪያ ግን ቻሌንጅ ነበረኝ እኔ እንትን ቴሌግራም ላይ ነበረው። እሱን ማውራት ከቻልኩኝ ከተፈቀደልኝ ከቲክቶክ ውጪ እንትን እንዲሁ ከተፈቀደልኝ ላውራ። ምን ትላለህ ጃቢር? የቴሌግራም የቲክቶክ ነበረ። እያያዛል። ኦኬ እሺ እንዳይረዝም ሀሳብ ይረዝማል። ሌላ ጊዜ እንጫወታለን። ቀጥል። አልሰማህንም? ቅድም ፒኬ ቤት ምናምን እያልክ ነበር። ፒኬ ቤት እናንተ ቤት ገብቼ እንትን ነበር፣ ጫጫታ ነበር የነበርኩበት ቦታ። አይመችም ነበር፣ ቤት አልነበርኩም እና መንገድ ላይ ሆኜ ያወራው በ30 ዲናር ይሸጣል በኤርሚያስ እንደተባለው የሚለው ማለት ነው። እና 66ቱ ላይ የለም የሀሳብ እሺ ኔትወርክ እያስቸገረው ነው። ኔትወርኩ ሲስተካከል ይቀጥላል። ዮኒ ዮናስ ማስታወሱ የመጀመሪያ አቴዮኒ ከተሰማ ክንትን በለው እንትን ፍላይት ሞድን አጥፍተህ ከቦታው ተመልሰን ዮኒ አለክ ከስር ትለቃለቃላ ከላይ የተጠራክ ዮኒ አይመቸውም ይሆናል። እሺ አይመከሬ። እሺ ችግር የለውም። እሺ ኡስታዝ ኢብኑ ፉላን እሳቸውም አይመቻቸው በረካቱ ማውራት አይመችም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰዎች አጠገቤ ስላሉ ማውራት አይመችኝም። እሺ ዚስ ወርልድ ነው የሚለው። ደህና ነኝ። ማውራት ቻልክ አሁን? አይ እኔ እኮ ቅድም አንተ በኮሜንት ያልከውን በድምፅ ልበለው ብዬ ነው። ምኑን ነበር? ከሰዎች አጠገብ ስለሆንከኝ ማውራት አይመቸኝም።
ቅድም እኔ እኮ ታውቃለህ ከሲስተር ጋር ከፋሚሊ ጋር ሲሆን ማውራት አልችልም። እኔ አልፈልግም ማውራት። ለዛ ነው እኔ እኮ በቃ ፀጉሩን ይላጫል ሲባል በቃ ያወራል ብዬ የጠበኩኝ። አታወራም። አረ ፀጉር መላጨት አታስፈራሩኝ ባካችሁ። እኔ ፀጉሬ በጣም ረጅም ነው በነገራችን ላይ በጣም እኔ እርግጠኛ ነኝ እዚህ ላይ ከተሰበሰባችሁት የኔን ፀጉር የሚያክል ያለው ሰው የለም። እርግጠኛ ነኝ። ምን ትላለህ? እኔ አሁን ሐረም ላይ ተቆርጬው ላይ እኔ ይበልጣል ካንተ። ኧረ እባክህ ከአንተ ቁመቱን ላይ ይበልጣል። ከአንተ ቁመቱን ላይ ይበልጣል ፀጉር። እኔ እንኳን አይቼዋለሁ። ላላዩት እኔ እንኳን አይቼዋለሁ። ይብላል ላላዩት ትላለህ እና ተቆረጠው ተላጨው ነው። ተቆረጠው ሲሆን ተላጨው። ኧረ መላጨት። ይህን ያው እስኪ አንተ ደግሞ ቀጥልልን። ቲክቶክ አክቹዋሊ ለእኔ ነግረኸኛል። የኢብኑ ፉላን በጣም ቬሪ ፈኒ ማለት ነው። በጣም በቃ እንዲሁ እንደ እብድ ስስቅ ነበረ እየሰማሁት ነበረ የሆነ ጊዜ ነግሮኝ ነበረ እና እስቲ ንገረን ወደ ቲክቶክ እንዴት መጣክ? የዛኔ እኮ ስነግረህ ማለት ነው ምን እንዳልከኝ ታውቃለህ? ታስታውሳለህ? አትጩ በጣም ስሜታዊ እየሆንክ ነው፣ ተረጋጋ። ታስቡት የሆነ ካፌን የተገናኘ ነው እና በቃ ደርስ እያስተማረ ነው የሚመስለው ስሜት የሆኑ ሲያወራ ማለት ነው። ቆይ ተረጋጋ አልኩት። እንዴ ምክንያቱም ከተሰማ እሱ ችግር የለውም። አብዱልአዚዝ ይሁን አብዱልቋድር ማንም ሳያውቀው እኔ ግን እታወቃል። እኔ በቃ ከዛ በኋላ እኮ ስማ የመጣውንም የሄደውንም እኮ ዞር እያልኩ ማየት ጀመርኩ፣ መጎብኘት ጀመርኩኝ እኮ። ምን ነው አልከኝ? አንተ ማንቱን አቱንም ብትታወቅስ ምን ታመጣለህ? እኔ ይጣሉኝ እንዴ የሆነ ሩቅ ቦታ ሰብስበው ብቻ ይገርማል። እኔ አንተን አሁን በአካል ያገኘሁበትን ቀን ነው የማወራው ወይስ በቲክቶክ ያገኘሁበትን ቀን ነው የማወራው? ሁለቱንም ማውራ ከፈለክ እንዝናና፣ እንስቅበታለን። ቀጥል። ኧረ ተው፣ የኔ ምንም የሚያስቅ ነገር የለም። እንደዛ እያልክማ ሰዎችን እንትን አታድርጋቸው። እሺ አያም ኢትዮጵያ። እሺ አወራችኋለሁ። በነገራችን ላይ እርስ በርስ ማውራት የምፈልጉ ሰዎች ማለት ነው ቲክቶክ ስልክ ጀምሯል። እሺ ቲክቶክ ላይ መደዋወል ትችላላችሁ። እንደ ቴሌግራም ምናምን ስልክ ቁጥር ቀረ እና እስቲ ኢብኑ ያንተን ንገረን፣ ትንሽ ፈታ እንበል። እኔ ጀሞ ቢሰማ ደስ ይለኛል። ያንተ በጣም በቃ አዝናኝ ስለነበረ ከመጀመሪያው ጀምራ አንስተህ ብትነግረን ደስ ይለኛል። እንዴት ቲክቶክ ጀመርክ? እሺ ከመጀመሪያው ጀምሮ ከሆነ ቲክቶክ ዝም ብዬ ነበር የምጠቀመው የነበረው። ግን ወደ እንትን ከመምጣቴ ማለት ብዙ አልቆየሁም። ቀጥታ ከሰው ጋር ነው ቶሎ የተዋወቅኩት ምናምን እና ስክሮል እያደረኩ ያለ የሆነ ሰዓት ላይ አካውንት ምናምን ከፈትኩኝና ከዛ ስክሮል እያደረኩ ያለ አንድ ማውቀው ልጅ ነበረ፣ አቡ ኢምቲያዝ ይባላል እና እሱን አገኘሁት። የሰፈራችን ልጅ ነውና ከዛ ስንት ሰው ነው መሰላችሁ? በዛ ጊዜ ነበሩ 4 ሰው ነው ምናምን ነበረ። ማታ ነበረ ከኢሻ በኋላ ምናምን። ከዛ ሳዳምጠው ቆመ ብዬ ሳዳምጠው ራሱ ነው ፕሮፋይሉም ፎቶውን ነበር ያደረገው። ከዛ ላይቭ እንዴት እንደሚገባ ገስት እንዴት እንደሚላክ ምንም ነገር በቃ ምንም ነገር ማላውቀው ነገር ነበርና ከዛ ከታችሁኝ ሰላም አለይኩም ምናምን አልኩና ስሙን ጠራሁት። ከዛ አናገርኩት ምናምን። ከዛ አስገባኝ ገስት ላይ ሱረቱ ዩሱፍ እየቀራ ነበርና ከዛ አስቀራኝና ማነው ቀራና እሱ ከዛ ሱረቱ ዩሱፍን ተርጉሙ ምናምን አለኝ። በዛ ሰዓት ዳኢ ኢለላህ መጣ። ከሱ ጋር ይተዋወቁ ይሁን አላውቅምና ዳኢ ኢለላህን አገኘሁት። ልክ እንደገባው ነው በቃ ከነሱ የተዋወቁትና ዳኢ ኢለላህ መጣ ገባ። እሱ ቪዲዮ የራሱን ቪዲዮ ይለቅ ነበረ፣ ፎቶ ምናምን ቪዲዮ እያደረገ ይለቅ ፖስት ያደርግ ነበረ። ከዛ ከሱም ጋር ተዋወቀ ምናምን ማውራት ጀመርን። ፎሎ ተደራረገ ምናምን። ከዛ አንዳንድ ቦታ ላይ በቃ የዛኔ ዳኢ ላይቭ መክፈት ይችል ነበረ፣ እኛ ነበርን መክፈት ባንችል የነበረው እና በቃ ቀጥታ ስመጣ ዳዕዋን የጀመርኩት ቀጥታ ዳዕዋ ጀመርኩኝ በትንሹ ማለት ነው። ከዛ ከነማን ጋር ተዋወቅኩኝ? ከነ ዳውድ ጋር ተዋወቅኩኝ። ዳውድ የጃ ማኔጀር የነበረው ማለት ነው።
ከሱ ጋር ተዋወኩኝና ማውራት ምናምን ጀመርን። እሱ ማን ጋር አስተዋወቀኝ? አዲስ ዓለም ጋር እህታችን አዲስ ዓለም ጋር አስተዋወቀኝ። ከዛ አዲስ ዓለም ጠዋት ቤቷን ትከፍትና አዝካሩ ሰባህ ትከፍታለች እስኪያልቅ ከመጀመሪያው እስከ መጨረሻው ድረስ ማለት ነው። ከዛ አዝካሩ ሰባህ ምናምን በደንብ እንሰማለን። ከዛ በኋላ እኔ ገባና የሆነ ደስ የሚልህን ቁርአን ቀራና ተርጉምልን ትለኝ ነበረ አዲስ ዓለም ማለት ነው። እሺ ብዬ የሆነ የተወሰነ እንትናልን እቀራና እንደዛው አድርግ ነበር። አላህ ይዚህ አልኸይር አላህ በጥሩ ነገር ይመንዳትና አዲስ ዓለም ነች በመጀመሪያ 1000 እንድገባ በጣም እያበረታታችኝ የነበረውና እሷ ቤት እየገባች ሰፊው ላይ ታደርገኝና ፎሎ አድርጉት ትላቸው ነበረ። ከዛ እያለን እንደነገርኳችሁ ዳውድ የዛኔ አዲስ ዓለምም ጋር ሞዴሬተር ነበረው፣ ጃም ጋር ሞዴሬተር ነበረውና ጃን በአውዲዮ አውቀዋለሁ። ላይቭ የሆነ ሰዓት ሲገባ ከታችኛ አዳምጠው ነበር፣ ግን በጣም ነበር መፈራኝ ነበረው። ለምን እንደሆነ አላውቅም። ማለት ይሄ ፍርሃት ስላችሁ የክብር ማለት ነው። እና ለመግባቱላ ሞክሬ አላውቅም ጃቢር ጋር ማለት ነው። በጣም ሪስፔክት በጣም ማለት ነው። ሞራሁን ደግሞ ሳውቀው በደንብ ጨምሯል። እና በዛ ሰዓት ብቻ በቃ በጣም ነበር የምፈራው። እና እንደኔ ቀላል ሰው የሆነ በዛ ሰዓት በፎሎሪም በጣም ትንሽ ነው ምናምን እና ቀለል ያለ ሰው እሱ ጋር ይገባል ብዬ አላስብም ነበር። እና እኔ አላማ የሌለኝ ሰው ነኝ አሁን እዚህ ገብቼ ምናምን ነበር ምለው ወላሂ። ከዛ የሆነ ሰዓት ላይ ጃ የአህዮችን እንትን ለመምጣት ሲወጣ ሰዎችን አስገባቸውና ዛሬ በቃ ስለ ዳዋ ምናምን ነገር እንስማ፣ ከዛ በኋላ ዳዋ እንስማ ምናምን አለና ትንንሽ እንትን የሚሉትን ይሆናላ ዳዋ ምናምን የሚያደርጉትን እንትን አደረጋቸው አስገባቸው ማለት ነው። በዛ ሰዓት ጣሊብ ነበረ ወንድማችን ጣሊብ ነበርና ገብቶ ዳዋ ምናምን እያደረገ ነበር። ከዛ እኔን እንትና ሼር አደረገልኝና ዳውድ ሼር አደረገልኝና መጥቶላ መምጣት አለብህ አሁን መምጣት አለብህ ና ምናምን አለኝ። ጃጋ መምጣት አለብህ ምናምን አለኝ። እሺ ያልኩና መጣሁ። ከዛ ሰላም አለይኩም ወራህመቱላሂ ወበረካቱ ብዬ በአረበኛ ጻፍኩኝ። ከዛ ትንሽም ሳይቆይ ተሳብኩኝ ማለት ነው። ጃ ራሱ ነው መሰለኝ ገስት ላከልኝና ገባሁ። ከዛ ወንድማችን ጣሊብ እንትን አለው ይሄ ኔትወርክ አስቸገረው በጣም። ከዛ ይወጣል ይገባል ይወጣል። መጨረሻ ላይ እኔ ከሱ በታች ነበርኩ ገስት ላይና ምን አለ እኔ ካሁን በኋላ ከወጣሁኝ አለ እኔ ካሁን በኋላ ከወጣሁ ኢብኑ ፉላን ይቀጥል፣ እኔ በቃ እያሰቃያችሁ ነው ማለት እያስቸገርኳችሁ ነው ምናምን ነገር አለ። ከዛ እሺ በቃ ምናምን አሉ። ድንገት እንትና ጃ ከእንትን ተመለሰ ከማሳው ከጭድተራው ምናምን ተመለሰና ድምፁን ሲያሰማ እንትና ወጣ ጣሊብ ወጣ። ከእኔም ተከትዬው ልወጣ ማለት ነው። በቃ በጣም ፈርቼ ጃቢር ወጣና አወራ ማለት እሺ ቀጥሉ በቃ እሱ ኔትወርክ ነው ምናምን አለ። ከዛ ኢብኑ ፉላን ቀጥለው ምናምን ሲለኝ እንዴት ማይኩን ላንሳው ወላሂ በጣም ፈራሁኝና ከታች ደግሞ ምን ይላሉ እንትና ጣሊብ የጀመረው ቂሳ ነበርና እሱን ጨርሰልን ነበር ሲሉኝ የነበረው ምናምን። ከዛ በኋላ እኔ እንዲህ ብዬ ልቀጥል አረ እሱ ይቀጥልላችኋል አልኩኝና ማይኬን አንስቼ መናገር ጀመርኩ ማለት ነው። በጣም እየፈራሁ ነው። ከዛ እያወራሁ እያለ የሆነ ሐዲስ አወራሁኝ። ከዛ አጃ በጣም እንትን አለና ማይኩን አንስቶ ምን አለኝ አንዴ ኢብኑ ፉላን ምናምን አለኝ። አቤት ስለው እስኪ ተመለስ እችን ሐዲስ መልሰህ ንገረኝ ምናምን ድገማት አለኝ። ጭራሽ ማለት ነው እየፈራሁ ነበር። በጣም ተንቀጠቀጥኩ። በቃ ሐዲሱ ላይ የሆነ ስህተት አግኝቶብኛል፣ የሆነ ነገር ተሳስቻለሁ። እንዴት ምኑ ጋር እንደሆነ ግን እኔም አልገባኝም። እኔ በራሴ ያሳመንኩት ማለት ነው። በቃ ሐዲሱ ላይ ተሳስቻለሁ፣ የሆነ ስህተት አግኝቶብኝ ነው እና እየፈራውም ስለገባው እንደዛ ነበር ያሰብኩት። ከዛ እሺ ያልኩኝና ከሐዲሱ ነው የምመለሰው ምናምን ስለው አዎ አለኝ። እሺ ያልኩኝና አንድ በአንድ ማለት ነው በአረብኛ አንድ በአንድ ከመጀመሪያ ጀምሮ ሄድኩኝ። ለካ እሱ ሊከርድ እያደረገኝ ነው ሊፖስተኝ ምናምን ማለት ነው። ከዛ ፎሎ ባክ መለሰ ምናምን በቃ ግራ ገባኝ ነው እላችሁ። በቃ በጣም ነው ግራ የገባኝ። ከዛ ፖስት አደረገውና እንትን አለኝ እሱ እኔ ፎሎ ያደረኳቸው ሰዎች ላኩልኝና ገረማቸው በጣም ማለት ነው። በጣም ነው የገረማቸው። በዚህ አይነት እኔም በሰዓቱ ወላሂ በጣም ገርሞኛል። በዚህ ልኩ እኔ ጃቢር
ፖስት አደረገው ድምፄ ምናምን በሚለው እነሱም በጣም ገረማቸው። እነ ዳኢ ምናምን አዋሩኝ ማለት ነው። ከዛ እሺ በቃ አልኩኝ እና ተላከልኝ በውስጥ ምናምን ሁላ ገብቼ አውዲዮ ላይ ኧረ አላህን ፍራ ምናምን ብዬዋለሁ እንትን ኮሜንት ላይ ማለት ነው። ከዛ ጃቢር ጠፋ። ከዛ ሁለተኛ ሰዓት ላይ መጣ። ሁለተኛ ሰዓት ላይ ሲመጣ እህታችን ዩቲ ጋር ነበረንና በድጋሚ ማለት ነው ጠፍቶ ምናምን ከዛ መጣ። ከዛ ገባ ሚዩት አደረኩኝ የፈጠነ ማለት ነው። ሚዩት አደረኩኝ ከዛ አወራና አንተ ሰው ያለክ ምናምን ነገር አለኝ። አዎ አለው ነው። ከዛ ድምፅህ ተቀይሯል ምናምን ስንለው እዚህ እኮ ሱዳን ገብቼ እኮ የኔ ውድ ነበርና ስጬላቸው ርካሹን ገዝቼ ነው ምናምን ነገር አለን። ከዛ በቃ እንዲህ ነው ይቀልዳል ምናምን ነገርና እኔ እንደዛ እያደረገ ራሱ የሆነ ፈታ ብዬ መውረድ ከበደኝ። ከዛ በኋላ ሐዲሷ ትደገም ምናምን ነገር አለኝ። ከዛ አይ ባለፈ እኔ ተናገርኩ አይደል እንዴ እስቲ አንተ ደግሞ አንዴ ቆይ አንዴ እንትን ሐዲሱን ይንገረን አይደለ ያጀሙ ሐዲሱን ነግሩን ይቀጥል። ታሪኬን ልጨርስና ከዛ ሐዲሱን ይንገረን እያሉ ነው። ሐዲሱን ንገረንና ቀጥል። ሐዲሱን ቀጥል እኮ አዎ እያሉ ነው። እና ታታ ኮፕሊንግ አርጉ ታደርገው ነው ነው አላደርግም። አሁን ማን ምን በቃ ከፈለኩ ያኛዋል። ቀጥልልን። ሐዲሱን ቀጥለ ትቀጥላለህ በርክ። እሺ ሐዲሱ እንትን ነበር ጀስት አሁንም እኔ ድጋሚ ማስደገውኛል። ጃ በጣም ወላሂ በጣም ነው የሚወደው ይህንን ሐዲስና ይህንን ነገር ራሱ ያወቅኩት በጣም እንደሚወደውና በጣም ደስ እንደሚለው ዩቲዩብ ቤት ራሱ ደግሞታል። ድገመው ብዬ እኔ በአማርኛ ደግመዋለሁ ብሎ ደግሞታልና እሺ ልድገመው። እኔ ሐዲሱ ምን መሰላችሁ? في حديث أبي هريرة رضي الله عنه أن النبي صلى الله عليه وسلم قال إن الله إذا أحب عبدا نادى جبريل يقول له يا جبريل إني أحب فلانا فأحبه فيحبه جبريل ثم ينادي أهل السماء يقول لهم إن الله يحب فلانا فأحبوه فيحبه أهل السماء ثم يوضع له القبول في الأرض. حديث يهنو النبي عليه الصلاة والسلام يتناقروا هنا حديث في حديث أبي هريرة رضي الله عنه من أن النبي صلى الله عليه وسلم قال النبي عليه الصلاة والسلام اندهلوا إن الله إذا أحب عبدا نادى جبريل. الله تبارك وتعالى عندن سو سيودو جبريل يتأراوال لالو يقول له لجبريل ميلو على الله سبحانه وتعالى إني أحب فلانا فأحبه لوال أنيكو أكلين يا أكلين لج بتكبروا بلاكو سمو دنيا لي بتسيم بتسمو يتأراونا أنيكو أكلين ودوا هلو أنت مودد ويلو على الله سبحانه وتعالى فيحبه جبريل يودوال ጅብሪልም ይወጣና ሰማይ ላይ ያሉትን በአጠቃላይ መላእክቶች ሁሉንም ይጠራቸዋል፣ ፍጥረታቶችን ይላቸዋል። ለነሱም ኢነላህ ዩሒቡ ፉላናን ፈአሒቡህ፣ አላህ እኮ እከሌን የእከሌን ልጅ ይወደዋል እናንተም ውደዱት ይላቸዋል መላኢካው ጅብሪል ዓለይሂ ሰላም። ፈዩሒቡሁ አህሉ ሰማ፣ ሰማይ ላይ ያሉት በአጠቃላይ አላህን ሱብሓነሁ ወተዓላን ተከትለው ሁሉም ይወዱታል ያንን ሰው ማለት ነው። ثم يوضع له القبول في الأرض ምድር ላይ በሚያደርገው ምድር ላይ በሚሽቀዳደመው ምድር ላይ በሚያደርገው በሚሯራጠው ነገር ሁሉ ተቀባይነት ይኖረዋል አሉ ነብዩ አለይሂ ሰላቱ ወሰላም። ሐዲሱ ይሄንን ነበር ያስደገመኝም ይሄንን ነበር። ጨረስኩ ወይስ ሌላ ማብራሪያ ያስፈልገው ማለት? አይ ትንሽ አብራራለን እንጂ ዝም ብለህ እኛ እኮ አንተ እንድትደግሞ አይደለም የሚፈልግነው፣ እኛ መማርም ፈልገን ነውና ቀጥልላችሁ። ምኑን አይልቀጥል? እዛ የዛኔ የተናገርኩትን ሁሉ ሐዲሱን ልቀጥል? ሐዲሱን ቀጥሎ አብራራው። ላይክ የአላህን ውዴታና ላይክ አላህን ስለመፍራትም ትንሽ ብጨምርላችሁ አሪፍ ነው። የተያዘ ስለሆነ የተንጠለጠለ ነገር እንዳንይዝ። እሺ ወይኔ በላቸው ተያዝኩ ምፈል። እሺ ልክ አላህ ሱብሓነሁ ወተዓላ ቁርአን ላይ ተናግሯል። አላህን ሱብሓነሁ ወተዓላ የመውደድ ምልክት ከዛሊከ
ነቢዩ ዓለይሂ ሰላቱ ወሰላምን በብዙ አይነት ሐዲታቸው ተናግረዋል። ከነዚያ ውስጥ ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት ፊ ሐዲት አቢ ሁረይራ ረዲየላሁ ዐንሁ ምን ይላሉ? መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂሙ ሰኪና ወገሽየትሁሙ ረሕመህ ወሐፈትሁሙል መላኢካ ወዘከረሁሙላሁ ፊመን ዒንደህ ፈመን በጠአ ቢሂ ዐመሉህ ለም ዩስሪዕ ቢሂ ነሰቡህ። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? የሰው ልጆች አይሰባሰቡም አላህን ሱብሓነሁ ወተዓላን እያወሱ ነቢዩን ዓለይሂ ሰላቱ ወሰላምን እያወሱ ልክ አሁን ላይ እንዳለ ነው ማለት ነው። ከቁርአን ከሐዲት እየተወሳሱ ያለባቸውን አላዋቂነት ከራሳቸው ላይ እያስወገዱ አይቀማመጡም። ኢላ ነዘለት ዐለይሂሙ ሰኪና አላህ ሱብሓነሁ ወተዓላ ስክነትን እርጋታን ቢያላብሳቸው እንጂ ወገሽየትሁሙ ረሕማ የአላህ ሱብሓነሁ ወተዓላ እዝነት ቢያካባቸው እንጂ ወሐፈትሁሙል መላኢካ የእነሱ ጓደኛ ባልደረባ መላእክቶች ቢሆኑ እንጂ የሰው ልጆች ልካቸው ቀድራቸው ደረጃቸው ከመላእክቶች ጋር ቢሆን እንጂ። ልክ ነቢዩም ዓለይሂ ሰላቱ ወሰላም በሌላ ሐዲታቸው እንዳሉት አልማሂሩ ቢልቁርአን መዐ ሰፈረቲል ኪራሚል በረራ ቁርአንን ቃሪ የሆነ ቁርአንን አንባቢ የሆነ ቁርአንን ተምሮ አስተማሪ የሆነ አካል ደረጃው እኩል የሚሆነው የሚመዛዘነው ከመላእክቶች ጋር ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። መላእክቶች ማለት ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን ፈጽሞ የታዘዙትን እምቢ የማይሉ አላህ ሱብሓነሁ ወተዓላ ያዘዛቸውን ብቻ የሚፈጽሙ የሚያደርጉ ናቸው። ዒባዱን ሙክረሙን የተከበሩ የአላህ ሱብሓነሁ ወተዓላ ፍጥረታቶች ናቸው። አንድም ቀን አንድም ሰዓት አንድንም ሰከንድ አላህን ሱብሓነሁ ወተዓላን ወንጅለው እማያውቁ የሆኑ መላእክቶች ናቸው። በል እንደውም ነቢዩ ዓለይሂ ሰላቱ ወሰላም ስለ መላእክቶች ሲናገሩ ምን አሉ? ዐጠት ሰማ ወሑቀ ለሃ አን ተዒጥ ሰማይ የማቃሰትን ድምፅ አሰማች፣ የሚልን ድምፅ አወጣች አሰማች አሉ ነቢዩ ዓለይሂ ሰላቱ ወሰላም። ወሑቀ ለሃ አን ተዒጥ ያንንም ድምፅ ልታሰማ ይገባታል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ለምን ሲባል ማ ሚን መውድዒን የትኛውን ቦታ የትኛውን መቀመጫ የለም ሐታ ሰላስ እስቡዐይን ሁለት ጣት አንድ ጣት ማስቀመጫ ቦታ እንኳን የለም ኢላ ወመለኩን ራኪዑን ሊረቢህ አው ሳጅዱን ሊረቢህ መላእክቶች ለጌታቸው ተደፍተው ሱጁድ ላይ ወርደው እንዲሁም ርኩዕ ላይ ወርደው ቢሆኑ እንጂ ያሉ ነቢዩ ዓለይሂ ሰላቱ ወሰላም። መላእክቶች በአጠቃላይ ሰማያትን ሙሉ የሞሉት በአጠቃላይ ሁሉም መላእክቶች ቦታ እንኳን የለም አንድ ጣት ማቆሚያ ቦታ እንኳን የለም አሉ ነቢዩ ዓለይሂ ሰላቱ ወሰላም። መላእክቶች አላህን ሱብሓነሁ ወተዓላን ከማላቃቸውና ለእሱ ታዛዥነታቸውን ከማሳየታቸው ጋር ማለት ነው። ግማሹ ሱጁድ ላይ ነው ያለው፣ ግማሹ ርኩዕ ላይ ነው ያለው፣ ግማሹ ሌላ አላህ ሱብሓነሁ ወተዓላ ያዘዘው ዒባዳ ላይ ነው ያለው። መላእክቶች በአጠቃላይ ለዛ ነቢዩ ዓለይሂ ሰላቱ ወሰላም አሉ ዐጠት ሰማ አሉ ሰማይ አቃሰተች ያንን ሁሉ መላእክት ይዛ ማለት ነው። እና አንድ ሰው ከነዛ ጋር ነው እኩል የሚሆነው ቃሪእ ሲሆን ሓፍዝ ሲሆን የአላህን ሱብሓነሁ ወተዓላ ዲን ሲጠብቅ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ይህንን ያሉት መጅተመዐ ቀውሙን ፊ በይቲን ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዐለይሂሙ ሰኪነህ ወገሽየትሁሙ ረሕማ ወሐፈትሁሙል መላኢካ እነዚህ ሁሉ ትልልቅ የሆኑ ደስታ ናቸው። አንድ ሰው ከሚረብሸው ነገር ስክነትን ሲያገኝ እርጋታን ሲያገኝ ከጭንቀት ሁሉ ከጥበት ሁሉ ሚረካበት ሚሰክንበትን ቦታ ሲያገኝ ወላሂ ትልቅ የሆነ ኒዕማ ነው። ሌሎች እየተጨናነቁ ሌሎች የተለያየ ቦታ ላይ የተለያየ ሐዘን የተለያየ ጭንቀት እያለባቸው አንተ ግን ከዛ ጭንቀት ከዛ ሐዘን ወጥተህ ስክን ያለ ልብህ ርግት ያለ ያለህበት ቦታን አንተነትህን ስትወደው ወላሂ ከዚህ በላይ ሰላም የለም። ሰው በአሁን ሰዓት ከራሱ ጋር እየተጣላ ያለበት ሰዓት ነው። ላኪን አላህን ስታወሳ የአላህን ሱብሓነሁ ወተዓላን እዝነት ስታይ የአላህን ሱብሓነሁ ወተዓላን ኒዕማን ስትመለከት ትደሰታለህ። ይሄ ደግሞ ዓቂል የሆነ ሰው ነው።
ተገንዛቢ የሆነ ሰው ነው ይህንን የሚያውቀው። ለዛ አላህን ሱብሓነሁ ወተዓላ ስታወሳ ቀልብህ ትሰክናለች፣ ትረጋጋለች። ያጣብህ የነበረው የዱንያ ጭንቀት ያስጨንቅህ የነበረው የተለያዩ የሆኑ ነገራቶች ይረጋጋል፣ ልብህ ስክን ይላል። ኢላ ነዘለት ዐለይሂሙ ሰኪና ወገሽየትሁሙ ረሕማ የአላህ ሱብሓነሁ ወተዓላ እዝነት ያካባቸዋል። አንተ በአላህ ሱብሓነሁ ወተዓላ እዝነት ውስጥ ካለህ፣ በአላህ ሱብሓነሁ ወተዓላ ረሕመት ውስጥ ካለህ ወላሂ ከዚህ በላይ ምንም አይነት ደስታ ከዚህ በላይ ምንም አይነት እርካታ የለም። አላህ ሱብሓነሁ ወተዓላ ከነሱ ያድርገንና ሁሉን ነገር ስታደርግ አላህ ሱብሓነሁ ወተዓላ ይዘህ ነው የሚሆነው። ወገሽየትሁሙ ረሕማ ወሐፈትሁሙል መላኢካ መላኢካ ከነሱ ጋር ይጎዳኛቸዋል፣ ጓደኛ ይሆናቸዋል። ከነዚህ ሁሉ ደግሞ ትልቁና ዋነኛው የሆነው ወይም ደግሞ ከነዚህ በላይ ትልቁ ኒዕማ ማለት ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ወዘከረሁሙላሁ ፊመን ዒንደህ አሉ። አላህ ሱብሓነሁ ወተዓላ እሱ ዘንድ ያወሳቸዋል፣ እሱ ዘንድ ያለቃቸዋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። አንተ ማንም ይጥላህ ምንም ይጥላህ ምንም ነገር አይሳካልህ ምንም ነገር አይሆንልህ፣ አላህ ሱብሓነሁ ወተዓላ አንተን ካወሳ አንተን ካላቀ በተከበርክበት ስምህ በታወክበት ስምህ በአባትህ ስም በላክበት ማለት ነው። በዛ አላህ ተባረከ ወተዓላ ስንት አይነት ፍጥረታቶች አሉት፣ ስንት አይነት ደግባሮች አሉት። ከነሱ ጋር አንተን ሲያልቅህ አንተን ከፍ ሲያደርገህ ላኢላሃ ኢለላህ ማ አዕዘመሃ ወማ አጀለሃ ሚን ኒዓም። ይሄ ወላሂ ትልቅ የሆነ ኒዕማ ነው። ሱብሓነላህ አላህ ሱብሓነሁ ወተዓላ ከሚጠራቸው ከሚያልቃቸው ባሮቹ አላህ ያድርገን። ወዘከረሁሙላሁ ፊመን ዒንደህ አሉ። አላህ ሱብሓነሁ ወተዓላ እሱ ዘንድ ያልቃቸዋል፣ ከፍ ያደርጋቸዋል፣ በስም ስማችሁ ይጠራችኋል አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህም ሱብሓነሁ ወተዓላ ቁርአን ላይ እንዲህ ይላል፣ ፈዝኩሩኒ አዝኩርኩም ወሽኩሩ ሊ ወላ ተክፍሩን። አስታውሱኝ አስታውሳችኋለሁ፣ አመስግኑኝ እጨምርላችኋለሁ ይላል አላህ ተባረከ ወተዓላ። በል ነቢዩ ዓለይሂ ሰላቱ ወሰላም በሌላው ሐዲት ላይ ሐዲት አልቁድሲ ላይ በሆነው አላህ ተባረከ ወተዓላ ምን ይላል? መን ዘከረኒ ፊ መለኢን ዘከርቱሁ ፊ መለኢን ኸይሪን ሚንህ አው ቃል መን ዘከረኒ ፊ ነፍሲህ ዘከርቱሁ ፊ ነፍሲ ወመን ዘከረኒ ፊ መለኢን ዘከርቱሁ ፊ መለኢን ኸይሪን ሚንህ አለ አላህ ሱብሓነሁ ወተዓላ። እኔን ብቸኛ ሆኖ እኔን ቁጭ ብሎ ለብቻው ሆኖ ገለልተኛ ሆኖ እኔን የሚያወሳኝ የሆነ አካል እኔም ብቻዬን ሆኜ አወሳዋለሁ አለቀዋለሁ ይላል አላህ ተባረከ ወተዓላ። እንዲሁም ደግሞ በጀማዓ ሆኖ ሰብሰብ ብሎ አላህን ሱብሓነሁ ወተዓላ እኔን የሚያወሳኝ ከሆነ አላህ እኔ ከሱ በተሻለ በሆነው ስብስብ አወሳዋለሁ አጠራዋለሁ አለ አላህ ሱብሓነሁ ወተዓላ። ይህ ወላሂ ከዚህ በላይ ኒዕማ የለም፣ ከዚህ በላይ ትልቅ ደረጃ የለም። አላህ ሱብሓነሁ ወተዓላ እኛ አላህን አውስተን እሱም እኛን ከሚያወሱ ባሮች አላህ ተባረከ ወተዓላ ያድርገን። ሐዲቱ መጨረሻ ላይ በሌላ ሪዋያ ላይ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ፈመን በጠአ ቢሂ ዐመሉህ ለም ዩስሪዕ ቢሂ ነሰቡህ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አንድ ሰው ስራው ኸይር ስራው መልካም ስራው ጥሩ ስራው ሰላቱ ቁርአኑ ሰደቃው ወደፊት ካላስቀደመው መልካም ሰው ካላደረገው ያኒ በዚህ የማይሯሯጥ ከሆነ አሉ ነቢዩ ዓለይሂ ሰላቱ ወሰላም ለም ዩስሪዕ ቢሂ ነሰቡ ዘሩ ከለሩ ጡንቻው መልኩ ልብሱ ጌጡ ወደፊት ሊያደርገው አይችልም። አንተ ዒባዳህ ሰላትህ ጾምህ ከፍ ካላደረገ ምን ሊያደርግህ ይችላል? ቁርአንህ ጾምህ ሰደቃህ ዳዕዋ ኸይር ስራህ ወደፊት ካላደረገ ወላሂ ጡንቻህ ከለርህ ዘርህ ጎሳ ምንም ነገር ወደፊት ሊያደርግህ አይችልም። ነቢዩ ዓለይሂ ሰላቱ ወሰላም እዚሁ ይህንኑ ነገር ነው ሐዲቱ ላይ መጨረሻ ላይ ያሉት። ፈመን በጠአ ቢሂ ዐመሉህ ስራው ኸይር ስራው ወደኋላ የጎተተው የሆነ አካል ለም ዩስሪዕ ቢሂ ነሰቡህ አሉ። ዘረግንዱ መልኩ ቁንጅናው ወደፊት ሊያደርገው አይችልም አሉ ነቢዩ ዓለይሂ ሰላቱ ወሰላም። እና አላህ ሱብሓነሁ ወተዓላ ይውደደን፣ ከወደዳቸው ባሮች አላህ ያድርገን። ለአላህ ብለን የምንዋደድም አላህ ተባረከ ወተዓላ ያድርገን።
ዳዕዋው ሐዲሱ ይህንን ይመስላል። አፍወን አስረዘምኩባችሁ መሰለኝ። አፉ በሉኝ። ጀዛኩሙላህ ኸይር። እሺ ጀዛከላ ኸይር። ኢብኑ ፉላን ከመቀጠሉ በፊት አንድ ነገር ልንገራችሁማ፣ የምር ማለት ነው። በመንገዳችሁ ላይ በሆነ ነገር አቅም ያለው ሰው ስታዩ አትለፉ። እሺ ማለት ቢያንስ ያንን ሰው አድንቁት። በቃ ላይ አንተ ይሄ ነገር አለ፣ አንቺ ይሄ ነገር አለሽ እና እዚህ ነገር ላይ ሰሪበት ምናምን። እኔ በነገራችን ላይ እንደዚህ ነገር እወዳለሁ፣ የምር ማለት ነው። ማለት የሆነ ሰው በሆነ በኩል የሆነ ነገር ካየውበት በቃ ያንን ሰው ይሄ ነገር አለክ እና ይህንን ነገር በርታበት፣ ግፋበት እንትን እላለሁ። እና ምናልባት የእናንተ ይሄ ንግግር እነሱን ሰዎች ላይክ የበለጠ አቅማቸውን እንዲያውቁና አቅማቸውን እንዲያወጡ ያደርጋቸዋል። እና ዝም ማለቱ ራሱ እነሱ መስበር ነው ብዬ ነው የማስበው። እና እስቲ ያው በቃ ይሄን ብቻ ቀጥል። ኢብኑ ፉላን ጨርስና እና አዲስም አሉ እንትን እንላለን። ግን አሁን ትሳፈጠኛለህ አይደል? እንደ ድሮ አፈራኝም። አረ እንደዛ አይደለም እኮ አንተ ነህ የምትሳፈጠኝ። እሺ ቀጥል። እሺ እኔ እኮ ላፈምስ ብዬ እምቢ አልከኝ። ቤት ስጠራ እምቢ አለ። እሺ ምን ላይ ነበር? ከዛ እሺ ዩቲ ጋር እሺ እነ ዩቲ ጋር ተመልሶ መጣ ማለት ነው። ከዛ ሰላም አለው ምናምን እንደምታውቁት ሙድ ያዘብን ምናምን። ከዛ በኋላ ሐዲሱን ድገመው አለኝ። ከዛ ኧረ እኔ የዛን ያወራው አይደለ ወይ አንተ ቀጥለው ምናምን አልኩት ረጃ ማለት ነው። ከዛ እሺ ያለና ወላሂ በአማርኛ አለው ማለት ሐዲሱን ማለት ነው። እኔ በቃ እምቢ ይላል ብዬ ነበር። በቃ ራስ ቀጥለው ይላል ብዬ ነበር። እና አንድ ሁለቴ እንደዛ አለውና ያው እምቢ ካለኝ ታዛዥ ነኝ እምቢ እንደማል አልለውም። እና እምቢ ይለኛል ብዬ ጠበቅኩኝ። እሺ አለኝ። ከዛ በቃ ደስ አለኝና ሚዩት አደረኩኝ ማለት ነው። ከዛ እሱ ቀጠለ ሐዲሱን በአማርኛ አብራራው ምናምን። ከዛ ጨርሰዋል ምናምን ብዬ እንትን እላለሁ። ናናና በልበል ቀጥል፣ አሁን በአረብኛው ትንሽ አረብኛው ሲገባበት ነው የሚጣፍጠው ምናምን አለኝ። ኧረ ጃ በቃ የተለየ ነገር እኮ የለውም አንተ ያልከውን ነው ምናምን ስለው አይሆንም አለኝ። ኧረ ምናምን ብለው በቃ እምቢ አለ። ከዛ እሺ አልኩኝና አረብኛውን ጨመርኩበት። ከዛ አወራሁኝ። ድጋሚ ሪከርድ አደረግና ድጋሚ ፖስተው ማለት ነው። ከዛ እየተጠባበኩት ነበረ እንደዛ ነገር ነበርና ደረሰኝ። የመጀመሪያውን በጣም ደንግጫለሁ። ሁለተኛውን ግን ምንም እንትን አላለኝም። የሆነ የጠበቅኩት ነገር ነበረ በትንሹ ማለት ነው። ከዛ መውራት ጀመርን ከጃጋ። በነገራችሁ ላይ ቲክቶክ ላይ ስመጣ ስቲል እስካሁን ድረስ ጃን የመሰለ ሰው አላገኘሁም። ሐቂቃ ማለት ነው። ወላሂ ነው የምላችሁ። በቃ በጣም ልዩ ሰው ነው ጃ። በጣም ለኔ ማለት ነው። በቃ ለኔ በጣም ያበረታታኝ ለዚህ ደረጃ የሚያደረሰኝ ከአላህ በኋላ ጃቢር ነው ማለት። በብዙ አይነት እንትን ላይ መሰናከል ይመጣል፣ ዳዕዋ ላይ ምናምን ብዙ ነገር አለ ብቻና ተስፋ መቁረጥ የሚባለውን ነገር እንትን ላለ ማለት ተስፋ ላለ ማስቆረጥ ብዙ ነገር አድርጎልኛል። በጣም ወላሂ በጣም ብዙ ነገር ማለት ነው። ኢቨን እኔን በጣም ከማበረታታትና በጣም ከመገፋፋት ጠዋት ደርስ እኔ ጋር ይመጣ ነበረ እንቅልፉ ምናምን ትቶ ምናምን ነገር ማለት ነው። ወላሂ ነው ብላችሁ እና ማለት አላቅም የሆነ ምክሩ ደስ ሲል ቀልዱ ደስ ሲል በቃ የሆነ ቅርቤ በሆነ ምናምን ብላችሁ የምትመኙት አይነት ሰው ነው። እኔ እስቲል አሁንም ድረስ ወላሂ ምክሩን እናፍቀዋለሁ። ወላሂ ለዓዚም ነው ብላችሁ አሁንም ድረስ ማለት ነው። በቃ የሆነ ነገር ይለኛል፣ ይመክረኛል፣ ይነግረኛል ምናምን እና እሱ ኖርማል ንግግር ተናገርኩኝ ብሎ ሊያስብ ይችላል። ወላሂ እኔ ግን እንደ ምክር ነው የምቀበለው እና በጣም በቃ በጣም ደስ የሚል አይነት ሰው ነው እና ሁላ ተመኝቼ ነበር በአካል ምናምን ለማግኘት ግን በጣም እሺ አይለኝም ብዬ በጣም አስቤ ነበር። አላህ አለውና ደግሞ ተገናኘን እና በአካል በጣም ሚጢጢ ሰው ነው። እኔ ታላቁ ነኝ እና ጃ ወላሂ ይለያል በጣም ማለት ነው። እና የሆነ በመተዋወቃችሁ ማይከፋችሁ ሰው ማለት እኔ ጃ ነው። ወላሂ
አላህ ይጠብቅህ። አላህ ካሰብከው በላይ የልብህን መሻት አላህ ይምላልህ። እና አላቅም እኔ ስለ ጃ ማውራት በጣም ከባድ ስለሆነ ማለት ነው። እና አሁንም በቃ በመጣው ቁጥር ገባለው አወራለው። ከዛ በኋላ ደግሞ በጣም እኔንም ከማበረታታቱ የተነሳ ፕሮግራሙን ለራሱ ጋር ይዞልኝ አብረን እኔ እና እሱ ከ60 ዓመት ወደፊት የሚል ፕሮግራም አዘጋጅተን ዩቲዩብ ላይ ፖስቶታል። እሱ ነው እና አላቅም ሲመክር በቃ እሱ ብቻ ይምከር፣ ሲናገር እሱ ብቻ ይናገር የሚባል አይነት ሰው ነው። ቅድምም እንዳላችሁ ያው አሁን ሲነግራችሁ ወደኋላ ራሱ የመለሰኝ ነገር አለ። ምንድነው? እኔ የሆነ ሰውን የሆነ ነገር ሲያረግ ካየሁት ዝም ብላችሁ አትለፉት፣ በቃ አበረታቱት። የሆነ ውስጥ ያለውን ተስጦ እንዲያወጣ አድርጉት። እሱን ያደረገኝ እኔ ያለኝን ነገር ተስጦ በትንሹም ቢሆን እንድናገርና እንዳወጣ ያደረገኝ እሱ ነው። እኔ ከዚህ በላይ ማለት ብችልና ባረግ ደስ ይለኛል፣ ግን በቃ ችሎታ ይሄ ነው። ከዚህ በላይ ምንም ማድረግ አልችልም ነው። ገባችኋ? እና በቃ ያበረታታል፣ ይገፋፋሃል ምናምን ነገር ለጠየቀው ጥያቄ አንተ ለትችትም ብትመጣ እሱ ተቀበሉ ያንን ነገር ነገራቶችን አስተካክሎ ምናምን አላቅም። እስቲል ትናንት ከትላንት ወዲያ ራሱ በጣም ትልቅ የሆነ ወላሂ ብቻ አልሐምዱሊላህ። እኔ አላህንም አመሰግናለሁ፣ አንተንም አመሰግናለሁ። ከአላህ በኋላ እንኳን አላህ አገናኘን፣ እንኳንም ወንድማማቾች አረገን። በቃ አልሐምዱሊላህ ብቻ እና ጀዛኩሙላህ ኸይር። ይህንን ይመስላል። ከዛ በኋላ ቲክቶክ ላይ አሊርቲካ የሚል ኦንላይን ቂራአት ማዕከል ከፈትን። ከዛ በቃ ብዙ ሰዎችን ተዋውቅን። በዛው ኦንላይን ቂራአት መቅራት የሚፈልጉ ሰዎች መቶ ሲመዘገቡ ከዛ እያለ አልሐምዱሊላህ የደረስንበት ደርሰናል። ቪዲዮ እንድጀምር ያደረገኝ ጃ ነው፣ ዳዕዋ እንዳደርግ ምናምን ማለት ሪከርድ አታድርጉኝ ነበር ምለው መጀመሪያ ሰዓት ላይ ሪከርድ እንዲለቀቅ አልፈልግም ምናምን። የመጀመሪያ ድምፄ ቲክቶክ ላይ ቪዲዮ ሆኖ የወጣው በጃ ነው። ሌሎችን ተናግሬያቸው ነበር ምናምን፣ እሱን ግን አልተቀየምኩትም። እና ብቻ አልሐምዱሊላህ ጃ ለአላህ ብዬ እወድሃለሁ። ኢንሻአላህ ነገ በጀነትም በአርሽ ጥላ ስርም አብረን እንቀሰቀሳለን ኢንሻአላህ። 100% አላህ ፊት ቆመን ዱንያ ላይ እንደነበረን አኺራም ላይ ከዛ የበለጠ ሆኖ ጀነት ላይ የምንገናኝ ይሆናል ቢኢዝኒላህ ተባረከ ወተዓላ። ምናልባት ደግሞ ከጀነት ዛፎች ስር ቁጭ ብለን ተንጣለን ስለዚህች ቀን ምናምን የምናወራበትም ቀን ይሆናል ኢንሻአላህ። አላህ ይጠብቅክ፣ አላህ ይጨምርልክ የልብህን መሻት ሁሉ ከዛ በላይ አላህ ሱብሓነሁ ወተዓላ ያደርግልክ። እኔ እዚህ ጋር አላውቅም። ጀዛኩሙላህ ኸይር። እሺ ጀዛከላህ ኸይር አሚን ብያለው። ኢብኑ ፉላ ያው እንደሚታወቀው ቅባት ምናምን ነገር ማለት የቀባ ሙሽ ምናምን ነገር ይወዳል። ይመችህ። ኤኒሃው ቲክቶክ ላይ አንድ በጣም የሚያናድደኝ ነገር አለ። ሁሉም ሰው ቦታውን ይዟል ብዬ አላምንም። እኔ የምር ማለት ነው ቦታውን ይዟል ብዬ አላምንም በፍጹም ማለት ነው፣ የምር ማለት ነው። እና አንዳንድ ቦታቸውን ያልያዙ ሰዎች አሉ። በቃ በጣም ትልቅ በቃ ከነሱ በጣም ብዙ ልንጠቀም እንችላለን ብለን ማስባቸው ሰዎች አሉ። እና እዚህ ታይም ላይ ግን ከኛ ጋር የሉ። ለምሳሌ ኡስታዝ ጀማል ከድር በጣም የምወዳቸው በጣም የማደንቃቸው ኡስታዝ ናቸው። በጣም የምታውቋቸው ከሆነ ኡስታዝ ጀማል ከድር እውቀት ያላቸው ሲያስተምሩ እንዴት አንደበታቸው ደስ የሚል ማለት ነው። እና ወጠጤው ነው ከፊት ያለው ነውላችሁ ከኔም ጭምር ማለት ነው። እና በደም እውቀት ያላቸው ይሄ ዲኑን በስነስርዓት ማስረዳት የሚችሉ ምናምን ሰዎች ትልቅ እውቀት ያላቸው የሉም። ግማሾቹ የሉም። ግማሾቹ ላይፍ ከፍተው 3 ሰው 4 ሰው ነው የሚያቸው። ያ ነገር ያበሳጨኛል። ምክንያቱም ቲክቶክ ላይ ያለው ነገር ምንድነው? የሆኑ ሰዎችን ማገዝ ወደ ፉክክር አድርገውታል። ገባቸው አይደለ? ላይክ የሆነ ሰው ዳአው ላይ ታውቆ ሜቢ ፌመስ ሆኖ በስነስርዓት ቢያገለግል እኔን ያሳጣኛል፣ እኔ ፍምስናዬን እኮ ያጎለዋል፣ እኔን ያደበዝዘኛል ብሎ ስለሚፈሩ ያው እነዛ ሰዎች እዛው ተረግጠው ተስፋ ቆርጠው ይወጣሉ ከዚህ ማለት ነው። ግን ያግዙናል እና ሁላችንንም አላህ እንደዚህ ያድርገን። የምር እንትና ዴቭ ላይቭ የሚከፍተው የነበረው እኔ ብዙ ጀማ የተዋወቅኩት እዛ ነው። ብዙ ነገር የተማርነው በጣም ብዙ ሰው የሂዳያ ሰበብ የሆነበት ቤት ነው። ግን
በቃ ያው ተረግጦ እንትን ብሎ በቃ የለም አሁን እሱ ከኛ ጋር እና ይሄ ነገር እኔ ያናድደኛል ያመኛል የምር ማለት ነው። እና አብሶ እንደዚህ ሊጠቅሙ የሚችሉ ሰዎችን ስታዩ እንትን አትበሉ፣ አትስበሯቸው። በቃ ትንሽ አበረታታቸው። ማለት ባታበረታቷቸው እንኳን ያ ነገር እንዳላቸው አስቡ። እኔ ኢብኑ ፉላንን የት መሰላችሁ ያገኘሁት? እኔ ብዙ ሰውን የመጀመሪያ ቀን የት እንዳገኘሁት እኔ አላስታውስም። ምናልባት ላስት ታይም ላይ ራሱ የት እንደተገናኘን እኔ አላስታውስም። ኢብኑ ፉላንን ግን አስታውሳለሁ። ትዝ ይለኛል ቲክቶክ መክፈት በቃ ከቲክቶክ ትንሽ ርቄ ነበረ። አክቹዋሊ ከቲክቶክ ስርቅ አካውንቴን ዲአክቲቬት አድርጌ ነው የምረቀው። ማንን ሰው ማግኘት አልፈልግም። የዛን ጊዜ ግን በቃ ቲክቶክ ደብሮኝ አልገባም ነበርና እንትን ይሆን ነበረ። የሆነች ልጅ ትደውልልኛለች። ከዛ አቤት ምናምን አልኳት። ላይፍ ክፈት አለችኝ። አይ እኔ መክፈት አልችልም አልኳት። ለምን ስትለኝ እኔ አላወራም፣ ካላወራው ደግሞ ቤቱ በቃ በጣም የሚያስጠላ ነው የሚሆነው ምናምን ስትለኝ አይ በቃ እንትን እንሰባሰባለን ዝም ብለህ ክፈት አለችኝ። ከዛ እኔ ግን ምንም አላወራም፣ እኔ ቤት ቁጭ ብዬ ጌም እየተጫወትኩ ነው አልኳት። የሆነ ላይክ አንቻርትድ የሚል ጌም አለ እና እሱን ቁጭ ብዬ እየተጫወትኩ ደብሮኝ ቤት እሱን እየተጫወትኩ ነበረ። ምንም መስማትም አልፈለግኩም እና ከዛ ላይፍ ከፈትኩኝ። ተሰበሰቡ። ማን እንደተሰበሰበ ትዝ አይለኝም። የዛን ቀን ምን እንደተፈጠረ እራሱ ትዝ አይለኝም። ከዛ ድንገት ከፈለጉኝ ብዬ ላይቡን ትንሽ ድምፁን ጨምሬው እዚህ ጌሙን ነው የምሰማው። በቃ የሆነ ሚሽን ጌም ነው፣ እሱን እየተጫወትኩ ነው እና ከዛ በቃ እንዲህ ይወርዳሉ ይወጣሉ ምናምን ይጠሩኛል። አንድ በመሀል እየገቡ ፖዝ እያደረኩኝ እንትን እላቸዋለሁ እና ኢብኑ ፉላን ነበረ። እኔ ኢብኑ ፉላንን አይቼው አላውቅም። ከዛ ቀጥል ምናምን ነገር አልኩት። ከዛ በኋላ ይህንን ሀዲስ ነገረን። በነገራችን ላይ አንድ ነገር ልንገራችሁ። ኢብኑ ፉላን ይህንን ሀዲስ ከአሁን በኋላ 1000 ጊዜ ሊደግሙ ይችላል። የመጀመሪያ ቀን እንደተናገረው ግን መቼም አይደግሙም። ለምን እንደሆነ እንጂ የመጀመሪያው ቀን ይለያልና አሪፍነቱ ሪከርዱ አለኝና በቃ በጣም ነበር የሚገርመው። እኔ ገረመኝ ማለት የሆነ ውስጤን የነካኝ በጣም ማለት ነው። እዲ አልኩኝ። ከዛ በቃ ገረመኝ በጣም እና በቃ የሆነ ነገር እንዳለው ገባኝ እና ይህም ነገር አቅም ኖሮት መተናነሱ ምናምን ነገር እንደውም ቆይ እስቲ ላሰማችሁ ሪከርዱ ካለ ወይስ ይቅርባችሁ። አጭር ነው በጣም እና በቃ ገረመኝ በጣም ነው ገረመኝ ማለት ነው። በጣም ማለት መተናነሱ ትህትናው ምናምን ነገር ገረመኝና ከዛ በቃ ይሄ ልጅ እዚህ ቦታ መምጣት አለበት ምናምን። አሁን ያን ያህል ነገር ኖሮኝ ሳይሆን በቃ ቢያንስ እኔ የሚያውቁኝ 30 ቢሆኑ 40 ሰዎች ሊያውቁት ይገባል ምናምን ብዬ በቃ ይሄ ነገር እንዳለው እንዲያውቅ ፈልጌና በነገራችን ላይ ወደ ቲክቶክ ስመለስ ማለት ነው ትንሽ ጊዜ ቆይቼ ነበረ። አካውንቴን ዲአክቲቬት አድርጌ ቆይቼ ነበረ ተመልሼ የመጣሁት። ወደ ቲክቶክ ስመለስ የምንፈልጋቸው ሰዎች አሉ። እንትና የት አለ እንትና የት ሄደች ምናምን ብዬ የምንፈልጋቸው ሰዎች አሉ። ከነዚ ውስጥ ኢብኑ ፉላን እንፈልገው ነበረ። ለምን እንደሆነ ታውቃላችሁ? አንድ ቃል የገባሁት ነገር ነበረ ለራሴ ማለት ነው። ይሄ ልጅ ቢያንስ ላይፍ ከፍቶ ቢያንስ 50 ሰው እንዲያየው ማድረግ አለብኝ። በቃ ይሄ ነገር አቅሙን እንዳለው አውቆ መስማት በቃ ይህንን ነገር ማሳየት አለብኝ ብዬ ለራሴ ቃል ገብቼ ነበር በጊዜው ማለት ነው። ገባችሁ አይደል? እና በቃ የሆነ በጣም አስገዳጅ ነገር አጋጥሞኝ ነው ከቲክቶክ የወጣሁት። ላይክ መጥፋትም አልፈለግኩም ነበር፣ ግን በቃ ግዴታ መጥፋት ነበረብኝ በጊዜው። ከአቅሜ በላይ የሆነ ነገር አጋጥሞኝ በቃ ይሄ ነገር ስትረስ ያደረገኝ ነበር ማለት በቃ የሆነ ትንሽ እንትን ብዬው ብሄድ እንኳን በቃ በዛው ከሰዎች ጋር ባስተዋውቁ ምናምን ነገር ከዛ በቃው ግን በዛው ጠፍቶ ግን ያው በቃ በዛው እንዳይቀር ምናምን ብዬ ፈራ ነበርና ሳገኘው ደስ አለኝ። እኔ ዩቲዩብ ራሱ እንዳገኘው ትዝ አይለኝም። እኔ ግን ትዝ የሚለኝ የሆነ ቀን አገኘው ሀዲሱን በስነ ስርዓት እንዳስደገምኩት ትዝ ይለኛል እና በጣም ያስቸግር ነበር። አልደግምም በቃ ከኔ ጋር ሰጣ ገብ ውስጥ ይገባ ነበርና የዛን ቀን አስደገምኩት ምናምን። እኔ በነገራችን ላይ የማትጠብቋቸው ሰዎች ሊኖሩ ይችላሉ፣ እኔንም ማለት ነው። እኔ አንድ የምፈልገው ነገር አለ፣ አላህ ለሁላችንም ያደርግልን። ለአላህ ብሎ ነገሮችን ማድረግ የምሬን ነው የምላችሁ ማለት ነው። እና አንድ በጣም የምወደው እንደውም አባባል አለ፣ ለአላህ ሁኑት አላህ ይሆናችኋል የሚባል አባባል ማለት ነው። ለአላህ ብላችሁ ብዙ ነገር ካደረጋችሁ አላህ ደግሞ በቃ ለእናንተ
ለእናንተ ብዙ ነገር ያደርግላችሁ እና ለአላህ ሁኑት፣ አላህ ለእናንተ ይሆናችኋል የሚባል አባባል አለና በቃ ለአላህ ብሎ ነገሮችን ከሚያደርጉ እኔ ከተረዳሁት ከገባኝ አንጻር አንዱ ኢብኑ ፉላን ነውና ከዛ ነገር አንጻር በቃ ምኞቴ ነበረ። ሜቢ ከዚህ በላይ ነው የምጠብቀው። ከዚህ በላይ አቅም አለው ሲያወራ፣ የሆነ ሪል ነገር ነው፣ የሆነ ፊሊንግ ይሰጣቸዋል። የሆነ ነገር ሲያወራ እኔ እሱን ለማሞገስ ሳይሆን የሆነ አለ የሆነ ስሜት ይሰጣቸዋል። የሆነ ዝም ብሎ እኔ አሁን ባወራው ያስጠላል፣ ግን በቃ እኔ አሁን እንደሱ ላወራ አልችልም። እሱ ደግሞ እንደኔ ሊያወራው የማይችለው ነገር አለ። ገባቸው? ግን እሱ ያምርብኛል፣ ይሄድብኛል፣ በቃ ይሄ ነገር ከኔ በቃ የኔ እንትን ነው ብሎ ያሰበውን ነገር እሱን ይዞታል እና ከዛ ነገር አንጻር እንግዲህ ከዚህ በላይ እንትን ይላል እና ይሄ ነው። በዚህ አጋጣሚ የሆነ አቅም ሰዎች ላይ ስታዩ ያ አቅም እንዳላቸው ንገሯቸው። የሆነ ሰው የሆነ ነገር ሲያደርግ ካማረበት ይሄ ነገር ያምርብሃል በሉት፣ ይሄ በጣም ደስ ይላል በሉት። ያን ሰው ያ አቅም እንዳለው ይገነዘባል እና እንደዛ እናድርግ ለማለት ነውና የመጀመሪያ ቀን እሱን አስታውሳለሁ። ጃ ቅድም ተናግሯል የተወሰነ ነገር፣ እኔም እሱ የእሱም ቀን ያስታውሰኛል። የሆነ አንድ ደረቅ በቃ ደረቅም ሳይሆን የሆነ ቋ ያለ ታውቃላችሁ፣ እንደ ቋንጣ ደረቅ ተከራካሪ ነውና ፒኬ ቤት ነው ትዝ ይለኛል የተገናኘ ነውና አስቸጋሪ ነው። በጣም ደረቅ ተከራካሪ ነበርና የዛን ቀን አውርተ ነው ምናምን ነገር በቃ ከፒኬ ጋር ይሄ ልጅ ሁለተኛ ማውራት የለብንም በጣም ደረቅ ነው ምናምን ተባብለን እና ላሽ ያልነው ነው። የዛን ቀን አስታውሳለሁ እጃን ያገኘሁት ማለት እና እኔ ከሰለመ በኋላ ራሱ እስልምና ላይ ይቆያል ምናምን ብዬ እኔ አላሰብኩም። ውስጤ በጣም እየፈራ ነበረና በቃ የሆነ ሙድ እያዘን የመሰለኝ፣ ምክንያቱም ደረቅነቱ ማለት ነው። ገባቸው? የመጨረሻ ደረቅ ቢሉት እኮ ደረቅ ቋ ያለ ደረቅ ማለት ነው። እና እንደዛ ነበረ። ከዛ ነገር አንጻር ነበረ። ግን በቃ አልሐምዱሊላህ እስልምናው ላይ ጎበዝ፣ ከኛ በላይ እንደውም እያነበበ ብዙ ነገር እየተማረ እዛ ሃይማኖት ላይ የነበረውን ፓሽን እዚህ ላይ ያስቀጥሉ ጸዴ ነገር ላይ ነው ያለው እና አላህ ይጠብቀው። ጃን ኢብኑ ፉላንም አላህ ይጠብቀው። አሁን ወደ ቲክቶክ ንግስቷ ወይዘሪት አዲስ ዓለም መኩሪያ ሳይሆን ኩራባቸው። እሺ ብኑ አዲሷ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልሩት ለቆይሽ መኩሪያን ያሳቅሽ ሳቂ አያቴ ዝም ብለሽ ቤት የሚመጣውን ተሰኪዋለሽ። ገባሽ? የኔ አያት ስም ራሱ ቤት የሚመጣ ነውና ደህና ነች። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ልስማ ሌላ ሰው የሚቀድም ሰው ካለ አሚን ጆይኝት ነው የሚቀድም። አረ ነገ የአንቺ እኮ ንገሪኝ። የአንቺ እኔ ስለ አዲስ የሆነ ነገር ነገራችኋለሽ። አረ አንቺም አንዱ በጣም ነፍነ ያለ ጃዬ የምወድ እስልምና ላይ ያገኘሁት ወንድሜ አይደለም። በነገራችሁ ላይ ጃቢር እና እኔ መንገድን ራስን ፍለጋ ላይ ነው የተገናኘ ነው። ሌላ ጓደኞቻችን ቦታ ላይ ነው የተዋወቅ ነው። ካስታወስክ አይ ቲንክ ሀብ ትሩት የሚባል ልጅ አለ እዚህ ቲክቶክ ላይ። ጸዴ ልጅ ነው በነገራችሁ ላይ ሀሳቦችን ኢንተርቴን ማድረግ የሚችል ሃይማኖት የሌለው ሰው፣ መልካምን ሰዎችን መስማት የሚወድ ጀነራል አይዲያዎችን፣ ሀሳቦችን ስፒሪቹዋሊቲ ላይ ምናምን የሚያተኩር ነው። ሂዝ ናት ኢቨን ሙስሊም ኦር ክርስቲያን፣ ግን ሀሳብን መቀበል የሚችል ሰው ነው። መልካም ሀሳቦችን ኢንተርቴን የሚያደርግ ሰው ነው። ስትል ጥሩ ከማከብራቸው ሰዎች መሀል ነው ሀብና ቲክቶክ ላይ እኔ በፊት አላወራም ነበር፣ ሰሚ ነበርኩኝ። እነ ጃቢር እና ሌላ ጓደኞቻችን ገብተው ሲያወሩ እኔ አላወራም። መስማት በጣም ነበር የምወደው። እንደዚህ ያዙ ይልቀቁኝ ልንል በፊት ላይክ ፎር ከአንድ ሰዓት 2 ሰዓት አንዳንድ ጊዜ ረጅም ሰዓትም ሲያወሩ አዳምጣቸዋለሁ። ገስትም አልገባም። ከገባው ሚዩት አድርጌ አላወራም ነበር እና ጃዬ የዛን ጊዜ ሄድ መለስ ሲል ነበር እዛ ጓደኞቻችን ጋርና መቶ ጊታር ተጫውቶልን ያውቃል። ማስታወሰ የመጀመሪያ ጊዜ እና ሲያወራ እዛ በአብዛኞቹ ሁሉም ስነ ምግባር አላቸው ያለ መዋሸት ማለት ነው። ኦልሞስት አሁንም
ከሁሉም ጋር ተከባብረን ሰላምታለን። አሁንም እዛ ግሩፕ ላይ ከነበሩት ተነጥለን እኔና ጃቢር ሙስሊም ብንሆንም ስንገናኝ ሳገኛቸው ስትል ስነ ምግባር አላቸው ልጆቹ እዛ ያሉት ማሰብ የሚችሉ እነ አርቲስታ የሚባሉ እነ ኪብዞክ የሚበጠብጠው ሌላ ልጅም አለ፣ ኬቢ አለ፣ እነ ናትሻ ምናምን የተለያዩ ልጆች ነበሩ እዛ ቦታ ላይ። የእውቀት ታሪክ፣ የተለያየ ነገር ይወራበታል። እና እሱ ደግሞ ምንድነው ታለንት አለ ሲባል ቆይ አንዴ የሆነ ነገር ልጫወትላችኋል እና ጊታሩን ተጫውቶ በስነ ምግባር አውርቶ ወጣ። በቃ ዊ ቢካም ፍሬንድስ። ከዛ በኋላ የሆነ ጊዜ ላይ ጴንጤ ቤት ሆኖ ሲከራከር አገኙት። እንጃ እንዴ ላይክ ወትስ ጎይንግ ኦን ምናምን። የሃይማኖት ያለው ሰው በጣም ነበር የምፈራው። ይሄ የትኛውም ሃይማኖተኛ ሰው በጣም ነበር ጥዬ የምሮጠው። ከዛ የሆነ ጊዜ ላይ ሰልሞ ቲክቶክ ቀውጥ ይሆናል፣ ድብልቅልቅ ብሏል። ሼር ተደረገልኝ ጓደኛችሁ ምናምን የትኛው እንደዚህ ሰልሞ በቃ ቲክቶክ ላይክ ፈርስት ታይም ሰው እንደሚሰልም ከሆነ ነገር ሪላይዝድ ያደረኩት የዛኔ ነው መሰለኝ። ግራ ገብቶኝ ከዛ በኋላ ነው ሌላ ልጆችም የሰለሙት ከኔ በፊት የሰለሙ ልጆች አሉና ደንግጫለሁ። ያለመዋሸት ማለት ምንድን ነው? ባለፈው ጴንጤ ነበር፣ ሃይማኖት አልነበረው። ከዛ ጴንጤ፣ ከዛ ላይክ ሙስሊም እያሾፈ ነው ምናምን ብዬ እንደዚህ አልፋለሁ ስክሮል ሳረግ እና ብቅ ስል ነይ ግቢ ምናምን ሲለኝ ትቼ እሮጣለሁ። ምንም ኤክስፕሌንም እንዲናግረኝም እንትን አላልኩም ነበርና ኤኒዌይስ ከዛ በኋላ ረጅም ጊዜ ተራርቀን እኔ እስልምናን ተምሬ ጨርሼ ልሰልም በውስጥ ከጨረስኩ በኋላ ሳምሃው ጃ ሰላም ሊለኝ መጣ ቲክታክ ላይ። ከዛ ሰላም አለኝ ምናምን ነገር ኖ አይደለም መጀመሪያ ላይ ሰላም ሊለኝ መጣና ሰላም ካለኝ በኋላ ስለ ድሮ አወራ እንደዚህ ሳቅም በኋላ ምን ላይ ደረሳችሁ ምናምን ነገር አለ። እስሚዝ እናስተዋወቀኝ። እስሚዝ ነው ስለ አላህ ሁሉን ነገር ስለ ነቢዩ መሐመድ ነቢይነት አቡ ሙዓዊያ ጋር ነበር ዲስከስ ያደርግ። እስሚዝ ጋር ደግሞ ምንድነው እሹ ላይ ስለኛ ትጠይቂያለሽ አንቺን አምላክ ዲስከስ እናርግ ምናምን የሚል ቴብሉን ያዞሩብኝ። እስሚዝ እና ጃቢር ናቸው። እንትኑን አዞሩት ጠረጴዛውን። አንቺ ብቻ ነሽ እንደምትጠይቂን። ተዳፈሩኝ፣ በቃ ተሳፈጡኝ። ማንም ተሳፍጦኝ አያውቅም ነበረ። ምንድነው አንቺንን ደግሞ ንገሪን እስቲ እያለ እንደ አጋጣሚ እስሚዝ ነው ከቁርአን ላይ ጥያቄዎችን ያነሳው። ከዛ እያለ ቀጠልን ማለት ነው ረጅም ጊዜ አልሐምዱሊላህ። አለክ ብዙ አወራሁ መሰል አሎ እያስታወስኩ እየሳኩ እኮ ነው። እኔ አዲስን ማስታወሳት ማለት እዛ ስናወራ ምናምን ነገር በደንብ እኔ እንዳልኳችሁ በጣም ሰው እረሳለሁ፣ ችግር አለብኝ። ኦሪጂናው ምንም የሚጫጫነኛል ምናምን ነገር እና ከዛ እንትን ነው ማለት ልንገራችሁ የሰለምኩ ጊዜ ማለት ነው እንዴ እኔ ቲክቶክ ላይ በቃ ሰው እንደሚከታተለኝ እንደነበር ያወቁት በዛ ነው ስላችሁ። ሰው ሲከታተለኝ ስላችሁ ሙስሊሞች አይደሉም ኤቲስት ምናምን እንትኖች እና ግማሾቹ ገርሟቸዋል፣ ግማሾቹ ተናደዋል። እና ገስት ላይ መጥተው እንደዚህ የምር ማለት ነው የሰለምኩ አካባቢ የሆነ ቀን ቤት ከፍቼ ገስት ላይ መጥቶ እኔ ሃይማኖት የለኝም ግን እንዴት ሰለምክ ምንህን አሞክ ነው ምናምን በቃ ገርሟቸው ተደንቆ ማለት ነው። እና የዛን ጊዜ ነፍ ሰው ሰልሞ ነበርና አዲስ ትመጣ ነበር አያት አለውታች በቃ ሹልክ ብላ ገብታ ትቀመጣለች። እና በቃ በጣም ላናግራ ትፈልግ ነበር ወላሂ። በቃ እኔ እስልምናን ሰው ቢያውቀው እንደሚሰልም በቃ በጣም እርግጠኛ ነበርኩ። አዲስ መታ ገዝተ ላይ ትንሽ ብታወራኝ በቃ ይጀምራታል። የምትጠይቀውን ጠይቃ መጨረሻ ላይ እንደምትሰልም አስብ ነበር። እና እኔ ግቢ እላታለሁ እኔ አልፈልግም ትለኛለች ሁሌ ማለት ነው። ከዛ መጨረሻ ላይ የሆነ ጊዜ ቤቷ ሆኖ ኡስታዞች ምናምን ተሰብስበው ያስተምሯታል። ከዛ ላይክ የጀመረች ጊዜ ትዝ ይለኛል እና እኔ ሙድ እያዘች ነው መሰለኝ። ከዛ ሳየው ነገሩን አክርረውታልና አይ በቃ የሆነ ነገር የራሴን ነገር ማዋጣት አለብን ብዬ ገባን። ሰላም አልናት ምናምን ነገርና ያው እንግዲህ አበጠረን ነው እንግዲህ ያሰለምናት። አክቹሊ ትልቁን ነገር የጨረሱት መጀመሪያ ኡስታዞች ናቸው። ኡስታዝ አቡ ሙያ ነበረ፣ ኡስታዝ ኢንጂነር፣ ሌሎችም እንትና እንድሪስ የሚባል
ኢቨን ራሱ ከምላችሁ እንድሪስ የሚባል በጣም የሚገርም እውቀት ያለው በቃ መጥፋት የሌለበት ቲክቶክ በጣም አፕሪሼት ሊደረግ እዚህኛ መሀል ሊኖር የሚገባ ሀሰንም አንዱ ወንድማችን ነበረ። ቅድም ያልኳችሁ ይህንን እና በቃ ያንን ነገር ሰለመች። ከሰለመች በኋላ እኔ በህይወቴ ጠንካራ ሰው የምለው ሰው እኔ ምድር ላይ ጠንካራ ከምለው ሰው አንደኛ እናቴ ናት። እሺ እኔ እናቴ ትገርመኛለች፣ ጥንካሬዋ ስቲል ነው ማለት የመጨረሻ ጠንካራ ሰው ናት። ጠንካራ ስላችሁ ፊዚካሊም ስፒሪቹዋሊም የመጨረሻ ጠንካራ ሴት ማለት ነው። የመጨረሻ ቀጥላ ደግሞ አዲስ ዓለም ናት። እኔ የአዲስ ዓለም ጥንካሬ ይገርመኛል። እውነት የምታሳልፋቸው ነገሮች አይዱ ነው እኔ በጣም ነው የሚገርመኝ ማለት ነው። እና ለእኛም ብርታት ይሆናሉ እና ማሻአላ አላህ ይጠብቅሽ አዲሷ። እውነት የምር እውነት በጣም እኔ አዲስ ዓለም በጣም እኔ እንጃ እሷ አንዱ ከተፈተነችባቸው እኔ በአንዱ ብፈተን እንጃ እኔ እዚህ መኖር አይመስለኝም የለውም ነበረ። ግን ኢቭን ራሱ የሆነ ህይወታችሁ ላይ የሆነ የማታልፉት ነገር ቢፈጠር የሆነ ሰሞን ብቻ ግርግር ሆኖ እንደሚረሳ በቃ ከዛ ሁሉም ሰዎች ትተውት ህይወታቸውን እንደሚቀጥሉት እናንተ ግን በዛ መካከል መሰበር እንደሌለባችሁ ማለፍ እንደሚቻል ከምንም በላይ ደግሞ በችግሮች ውስጥ አላህን አጥብቆ መያዝ ከምንም በላይ እንትን እንደሚል ማለት ነው። ገባችሁ? አሁን ለምሳሌ አንድ ሰው በጨለማ ውስጥ ቢሄድ ውሻ፣ ጅብ ምናምን ነገር ላይ ያስፈራው ይችላል። ግን ሽጉጡን ከያዘ ግን አናቱን ጥሎ እንትን ይለዋል። ገባችሁ? ሽጉጡን ይዟል። ልክ እንደዛ እንደ ሽጉጥ ደግሞ ህይወት ላይ የምትይዙት አላህን ነው። አላህን የያዘ ሰው ምንም የሚያስፈራው ነገር የለም። ያንን ነገር እንዲህ በወሬ አሁን አንዳንድ ሰው የምር ካነበበው ከሰማው ነገር ምናምን ጥሩ ነገር ሊያወራላችሁ ይችላል። ግን ሰው ደግሞ ከኖረው አንጻር ደግሞ ሲሆን ትንሽ ጠጠር ይላል እና እሱም ደግሞ በአይናችን እያየን ያሳየችን በቃ የምር አንበሳ የሆነች ሴት ማለት ነው። እና አላህ ይጠብቅሽ ለማለት ነው። ከእሷ ጋር ደግሞ እንዲህ ነው የተገናኘ ነው። የመጀመሪያ ቀኖቻችሁን የምታስታውሱ ሰዎች ካላችሁ ገብታችሁ ንገሩን። እንሰማለን፣ እንስቃለን፣ እንጫወታለን። እሺ አሁን ደግሞ ወደ ሼህ አብድራዛቅ እንገባለን። እሺ አብድራዛቅ አለክ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በዚህ ሰዓት ታወራለህ እንዴ? አልፎ አልፎ እንዴት አመሻችሁ? ወአለይኩም ሰላም። ያንተን እኔ ላይ ጀምርና ትቀጥላለህ። አንተ ያንተንም አስታውሰዋለሁ። አብድራዛቅ ከአብድራዛቅ ጋር ደግሞ የተዋወቅ ነው ቲክቶክ ውስጥ ቲክቶክ ላይ ካወቅኳቸው እኔ እንጃ ማለት አይሩን ነው። ለእሱም ደግሞ እኔ ቃል የለኝም። እሱም ልክ እንደ አዲስ ዓለም ነው የሚኖር ህይወት ነው ከሚያወራው ምናምን ነገር ሳይሆን ሰው ይወዳል በቃ ያ ነገሩን እንትን ብያለሁ። እና አንድ ቀን እንዴት እንደሆነ አላውቅም ብቻ የሆነ ቤት ገባን። ትንሽ ሰው ነበር የነበረው። እኔ ከማን ጋር ራሱ ተሰብስቤ እንደገባው አላውቅም። ግን ብቻ እዛ ቤት ክርስቲያኖች አፍልተው ነበረ እና ገባን። አቤት የዛን ቀን ያበጠርናቸው አበጣጠር ብቻ የሆነ እሱ ቤት ገብተን ክርስቲያኖችን አበጥረናቸው እንደወጣን ብቻ ትዝ ይለኛል። እና በቃ ደስ አሉ የዛን ቀን ስለመጣን ምናምን ሞዴሬተር ልስጣችኋለን ምናምን ሰጠን ምናምን ነገር ምናምን አትጥፉ እባካችሁ ነው ምናምን ነገር አለ። የዛን ቀን ነው በቃ እና አሳዘነኝ የዛን ቀን በዛ ትዝ ይለኛል። ብቻ የሆነ ዲቴል ከማን ጋር እንደሄደን ኡስታዙ ሄድ ይሁን በቃ የሆነ ሰው ተሰብስበን ሄደን ብቻ እሱ ሜቢ ስለሚያስታውሰው ሊነገረን ይችላል እርግጠኛ ነኝ። እና በዛ እና በተረፈ ሌሊት ከሳላ ጋር ነው በተረፈ ሌሊት እሱ ቤት በጣም ጸዴ ሰዎች ይመጣሉ። ከጸዴ ሰዎች ጋር ታዋቂያሉ እና ደስ ይላል። ብቻ ደስ ይላል። እሺ አንተ ንገረን እስቲ አብድራዛቅ። መርሐባ ተናግረኸዋል። በቃ ለመጀመሪያ ጊዜ በቃ እኔ ቤት በጣም ቲክቶክ ላይ ከመወዳቸው ሰዎች በቃ በዚህ በንጽጽሩ ምናምን ሰዎች መካከል አንተ ሳላህ አዲስ ዓለም መጣች። እዛ እንዴ በጣም በቃ ወላሂ የተደሰትኩበት ቀን ነው። እስቲ አሁንም በጣም ብዙ እዚህ ቲክቶክ ላይ ሌሊት ከፍታለሁ። ያው ምክንያት አለኝ እና
ቲክቶክን የወደድኩበት ዋና ምክንያቱ በጣም በቃ ጥሩ ሰዎች ጋር ተዋውቄበታለሁ። ጥሩ ነገር እየተማርኩበት ነው። ኢንሻአላህ አዲስ ያንቺንም ስላወቅኩሽ እጅግ በጣም ደስ ብሎኛል። አላህ ይጠብቃችሁ፣ ረጅም እድሜና ጤና አላህ ይስጣችሁ፣ መጨረሻችሁን አላህ ያሳምረው ኢንሻአላህ። ከዚህ በላይ እንኳን ብዙ ማውራት አልቻልኩምና ጃያንተንም ስላወቅኩ ትንሹ ጃ አላህ ይጠብቃችሁ ሁላችሁንም። አዎ ይበቃኛል መሰለኝ። እሺ እሺ ይሁን ጥሩ። እሺ ሀጂ ይሳቅ፣ ይሄ ደግሞ ቀዝቃዛው ምንድነው የሚባለው አውሎ ነፋስ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጃ እንዴት ነው? እንዴት ነው? ምን ላይ ናችሁ? አልሐምዱሊላህ። የተገናኘንበትን ቀን እያስታወስን ነው። እኔ ደግሞ የመጀመሪያዎቹ ቀናቶች ሲባል የተወለድኩበትን ቀን እያሰብኩ ነበርና ምንም አላስታውስም። የዛን ምን እናገር አደርጋለሁ። እሺ እና ስለዛ ነው የሚወራው። እኔ ከኛ ጋር የተገናኘህበትን ቀን የምታስታውስ ከሆነ ንገረን። እኔ እንኳን ብዙም እንትን የለኝም ማስታውሰው። መጀመሪያ ማስታውሰው ያው ንጽጽሩን ጋር እንዴት ተዋወቅ ከሆነ እኔ ክርስቲያን ቲክቶክ ከዛሬ ከ4 ዓመት በፊት ከፈትኩኝና እና ስከፍተው በቃ ሴቶቹ ምናምን ነገር ተገላልጠው ይጨፍሩታል፣ ሙዚቃ ከፍተው ምናምን ነገር ነው። አይ እንደዚህ አይነት ቦታማ ከሆነ ምን ይሰራል ብዬ መጀመሪያም ሰው የሚነግር ነገር ስላለ አጥፍቼ የጠፋሁኝ ቲክቶክን አንኢንስታል አደረኩትና ተውኩት። ከዛ ከጊዜ በኋላ ጫንኩትና እንደገና እስኪ ምን አዲስ ነገር አለ ምናምን ነገር ብዬ ስገባ አጋጣሚ ንጽጽር ካፊሮች ንጽጽር ቤት ከፍተው እያወሩ አላህ እንዲህ ነው እያሉ ሲያወሩ አረ እንደዛማ ከሆነ በቃ ገብቼ ማውራት አለብኝ ብዬ ገብቼ አወራኋቸው ምናምን ነገር ጥያቄ ምናምን ጠየኳቸው። እነሱ ጠየቁ እና ሙስሊሞች መኖራቸውን ጭራሽ አላውቅም ነበር። ቲክቶክ ላይ ሙስሊሞች እንቅስቃሴ ያደርጋሉ ምናምን ነገር የሚለውን አላወቅም። ከዛ በኋላ አጋጣሚ የሆነ ቻሌንጅ ጀምረው ኢየሱስ ምንድን ነው ኢየሱስ ባሪያ ብቻ ነው የሚል ቻሌንጅ ተጀምሮ የዛኔ ነው ማስታወስ። ሁሉም እንደዛ አድርገው ብዙ ሰዎችን አየሁ። ከዛ የሙስሊሞችን ተዋወቁ ምናምን ገባሁ። ማዳመጥ ብቻ ነበር። ስመጣ አዳምጣለሁ፣ እወጣለሁ፣ አዳምጣለሁ። ሙስሊሞች ጋርም ገብቼ ማውራት ይከብደኝ ነበር። ከዛ ከጊዜ በኋላ እየተላመድኩ አሁን ያለሁበት ደረስኩ ማለት ነው። እና ቲክቶክ ላይ ከሚያናዱኝ ሰዎች አንዱ ጃ ነበር። እሱን ልንገራችሁ። ጃ በጣም የሚያናደኝ ሰው ነበር። ለምንድን ነው የሚያናደኝ ካላችሁ ብዙ ጊዜ ሙስሊሞች ይወዱታል እና ብዙ ሙስሊሞች በሚጠይቀው ከመስለሙ በፊት ነው በሚጠይቀው ጥያቄ ምናምን ነገር ይወዱታል እና እሱ ብዙ ተከታዮቹ ሙስሊሞች ናቸው የሚጠይቀውን ጥያቄ ስለሚወዱት ማለት ነው። ከዛ ይዟቸው የት ይሄዳል? ካፊሮች ቤት ይሄድና ይከራከራል። ከዛ ሙስሊሙ አጠቃላይ ጃ ሊጠይቅ ነው እያለ ብዙ ሙስሊሞች ተከትለውት ይሄዳሉ። እኔ ብሽቅ እላለሁ እና እሱ ሄድ እነሱ ምን አገባቸው ብዬ በውስጥ ይቃጠላል። እና ይሄ ልጅ ሙስሊሞችን እንትን እያለ ነው፣ እዛ እየሄዱ ሙስሊሞች እያዳመጡ ነው ምናምን ነገር በቃ ብሽቅ ነው ያለ ያው በዛ ሰዓት ማለት ነው። እና በእርግጥ ሁሌም ነው አሁንም ላይ አሉ አንዳንድ ሙስሊሞች በቃ ተከትለው የሆነ ቦታ ይሄዳሉ፣ እዛም አብረው ቁጭ ይላሉ። ከዛ በኋላ ይሄ ልጅማ ወይ ሌላ ዓላማ አለው ወይ ደግሞ እንትን ምናምን ነገር የሚልም ሀሳብ መጣል። በኋላ ላይ ሻዳ ያዘ ሲባል በጣም ደስ አለኝ። ውፍ እየተገላገልኩ ማለት ነው። ከዛ በኋላ ያው ብዙ አብረን እንትን ብለናል። ለመጨረሻ ጊዜ ደግሞ የተገናኘ ነው እሱ እንኳን ይቅርብን ባለፈውም ስለነገርኳችሁ እና በዚህ መልኩ ነው። ሌሎቻችሁም ከብዙዎቹ ታውቂያለሁ። አዲስንም ከመስለሟ በፊት አውቃታለሁ። የቴስት እያለች ቤት ከፍታ ምናምን እቺ ልጅ ምንድን ነው የምታወራው ምናምን ነገር ነበር ብዙ ጊዜ እና አልሐምዱሊላህ
ከመስለማ በፊት ነው ማውቃት በነገራችን። ከዛ በኋላ ጥያቄም ሲጀምር ምናምን ነገር ዛኔም አስታውሳለሁ። የተወሰኑ መጀመሪያ እንደሆነም እዛ እንዳገቡ ምናምን ብለን አመፅ ጀምረን ነበር። አውቃ ነው ለመስለም ፈልጋ ሳይሆን ዝም ብሎ አቴንሽን ፍለጋ ነው እና እዛ አትግቡ ምናምን ነገር ብለው እንደውም የሆነ ጥያቄ ምናምን እስኪ ጠይቂ እንመልስልሽ ልላት ገባሁ እና በውስጥ ኧረ ተዋት እሷን ተጠንቀቅ እንትን እንዳትል እሷ አቴንሽን የፈለገችው ለምን ትገባላችሁ እሷ ጋር ጥያቄ ለምን ትመልሱላታላችሁ ምናምን ነገር ብለውን እኛ በቃሽ ብለን ወጣን እና እንደዚህ አይነት አጋጣሚዎች ነበሩ። ከዛ በኋላ ያው አልሐምዱሊላህ አላህ ሱብሃነሁ ወተዓላ ለሚፈልገው ሂዳያን ይሰጣልና እሷም ሰልማ ከሰለመች በኋላ ብዙ ጊዜዎችን አብረን አሳልፈናል ቲክቶክ ላይ ማለት ነው እና ደስ ይላል፣ በጣም ደስ ይላል። ከሁሉም ጋር እዚህ ቲክቶክ ካሉ ጋር አሪፍ ጊዜን አሳልፍ ያለው ብዬ አስባለሁ። አላህ ደግሞ የበልጥ ምን ሰራ ያድርገን ነው ዋናው እሱ ነው እና በዚህ ላይ ያጸናል። እጃ የቀነስኩት የጨመርኩት ነገር ካለ እንትን ትላለህ። አሚን አሚን። አይ አልሐምዱሊላህ እኔ ብዙ ነገር እያሰብኩ ስስቅ ነበረ ብቻዬን ማለት ነው እና እኔ ይስሐቅን መቼ እንዳወቅኩት አላውቅም፣ ግን አንድ ቀን እንዳወቅኩት ትዝ ይለኛል። በጣም በቃ ንጽጽር ላይ የሚያስጠላኝን ነገር ልንገራችሁ። እኔ የሆነ አርጊመንት ሳነሳ አይነቃነቁም። ክርስቲያን ከገቡ ገቡ ነው በቃ። ወይ ተሽኮርሞ እንደ ልጃገረድ ሹልክ ብለው ይወጣሉ እንጂ እንትን አይሉ እና አንዳንድ ጊዜ ወይ ሰው ይመጣብኝ ወይ ስልክ ይደወልብኝና የጀመርኩትን ሀሳብ ስጡልኝ ብዬ ለሰዎች እሰጣለሁ። ከዛ በቃ እንትኑን ጥያቄውን ያረግሱትና ያስመልጧቸዋል። በቃ ወይ መልሰው ትሄዳሉ። የማይመለስ ጥያቄ እኮ ነው እርግጠኛ ነኝ። ለይስሐቅ ግን ከሰጠሁት እኔ በፈለግኩት መንገድ አስኪዶ ተሽኮርመሙ ይወጣሉ። እና በቃ በዛ የተነሳ ነው ያወቅኩት። የሆነ ቀን የሆነ ነገር እያወራው እንዲመጣውና ይስሐቅ ቀጥል ብየው እንደዛ አይነት ነገርና ቀጠለው። በቃ እኔ እንደምፈልገው በቃ እንዲሁም እኔ ካሰብኩት በላይ ነው እንትን አድርጎ እንትን ያለው ማለት ነው። እና ምን አሳቀኝ መሰላችሁማ? እኔ በነገራችን ላይ በቃ ዓለም ላይ መቼም የማይሆኑ ውሸት ምንድን ነው ብትሉ በቃ በጣም ከባዱ ውሸት ምድር ላይ ማለት ነው። ከባዱ ውሸት በቃ ምን ብዬ ልንገራችሁ? ሰው እንዲህ ያለምንም መሳሪያ አየር ላይ ሊዋኝ ይችላል፣ ሊንሳፈፍ ይችላል። ያለምንም ሰው ውሃ ላይ እንደሚንሳፈፍ ሰው አየር ላይ ሊንሳፈፍ ይችላል። ሜቢ ደግሞ ሰው ሳይበላ በቃ ከልጅነቱ ጀምሮ የእናቱን ጡት ሳይጠባ ምንም ምግብ ሳይበላ እስከሚሞትበት ድረስ ያለ ምግብ ሊቆይ ይችላል። ይህ የሚገርም ተአምር ነው። ወይ ደግሞ በቃ መቼም የማይሆን ነገር። ከዚህ በላይ ግን መቼም የማይሆነው ነገር ምንድን ነው መሰላችሁ? ክርስትና መቼም እውነት አይሆን። ይሄ በቃ ከነዚህ በላይ መቼም የማይሆን ነገር ነው። እንዲህ ነጥብ ላይ ልደርስበት የቻልኩበት መንገድ ምንድን መሰላችሁ? ከክርስትና ከመውጣቴ በፊት በጣም ብዙ ጥያቄዎች ጭንቅላቴ ውስጥ ነበረ። በጣም ጭንቅላቴ ውስጥ ማለት ነው። እና አወጣችኋለሁ፣ አወርዳችኋለሁ። በቃ ከክርስትና መውጣት ስለማልፈልግ በቃ ለነዛ ጥያቄዎች የተሻለ ምክንያት እደረደራለሁ። ኢየሱስ ክርስቶስ እኮ አምላክ በቃ በዚህ ቢሆንስ ምናምን በጣም ብዙ ምክንያቶች እንደረደራሉ ለሁሉም ነገር ማለት ነው። የሆነ ታይም ላይ ምን ላይ ደረስኩ መሰላችሁ? እኔ ጥያቄ ብዬ የምጠይቀውን ጥያቄ ክርስቲያኖች ቢመልሱት መልሱ ላይ ራሱ ጥያቄ አለ። መልሱ ላይ ራሱ ጥያቄ አለ። ስለዚህ ክርስትና ተመለሰም አልተመለሰም በቃ ምንም እውነት አይሆንም። በቃ አስቡት፣ አለመመለሱም ችግር ነው፣ መመለሱም ችግር ነው። እና ምናልባት አይዶ ነው እኔ ገና መጀመሪያ ይሄ አሁን ለምሳሌ ጥያቄ ለምሳሌ አሁን እኔ በመጣሁበት ጊዜ ሙስሊሞች ክርስቲያኖችን የሚጠይቁት ጥያቄ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም ነው ጥያቄያቸው ማለት ነው። ገባችሁ አይደል? ይሄ ጥያቄያቸው ነበረ። በቃ በክርስቶስ አምላክነት ምናምን ነገር ይከራከራሉ ሽንጣቸውን ገትረው ማለት ነው። እኔ ግን ኢየሱስ ክርስቶስ አምላክ ራሱ ሆኖ ወዴትም እንደማይሄዱ እኔ በቃ ተረድቼ ተገንዝቤ ጨርሼ ነው የመጣሁት። እና ምናልባት እንግዲህ ያወቀኝ ያውቀኛል። እኔ ክርስቲያኖች ቤት መዝሙር አዘምረውኛል። መታወቂያውን ላይ ተጠይቄ ነበር። ኧረ ያልተባልኩት ነገር የለም። በቃ ጥያቄ ልጠይቃቸው ልክ ስጠይቃቸው ጥያቄውን ፍራት አንተ ክርስቲያን አልነበርክም ብለው መዝሙሩን ላይ ያዘምሩኝ ነበር። መዝሙሩን ላይ ኧረ ጴንጤዎቹ ራሱ የሆነ ጊዜ ተሰብስቤ እንትን ቴስቲሞኒ ሰጥቻለሁ። እንዴት በቃ ጌታን እንደተቀበልኩ ጌታ ረጅም ሰዓት ማለት ነው።
ይጸለይለት ተብዬ ምናምን የሚያስታውሳለ እነ ኤፍሬም ባለ ጊዜው እብራዊት የምትባል ልጅ አለች። እስቲ እንስማው ብሎ ነፍስ ቁጭ ብሎ በቃ እዛ ቴስቲሞኒ ስሰጥ እኔ እንዲሆኝ ከኦርቶዶክስ እንዲሆች ጌታን አግኝቼ ይጸለይለት ምናምን ተብዬ ምናምን ብቻ በቃ ያስቅ ነበረ እና አሪፍ ነገር ነበረ። ይዛን ያወራ ነው እና አንዱ ፓስተር ወጠረገጠና የተለመደውን አንድ ጥያቄ ያቀበልኩትና በቃ ተንጫጭተው አስወጡኝ ማለት ነው። እና ከጴንጤዎች ጋርም በጣም አብሶ ከኦርቶዶክሶች ጋር ጥሩ ግንኙነት ኖሮኛ አያውቅም። ከእንትና ጋር በጣም ጥሩ ጓደኛ ማቾች ነበርን። ትንሿ በጣም የሚገርም ማለት ነው። በጣም ወደ ኦርቶዶክስ እንደመጣ ሪኮመንድ ታደርገኝ ነበረ። ትምህርት ተማር ትለኝ ነበረ። ታላቁ ጅብሪል በጣም እንትን እንል ነበር አሉ። ብቻ እንደዚህ ኦርቶዶክስ ሆኖ በጣም እንትን ነበረ። ግን የሆነ ከኦርቶዶክስ ሳይድ በጣም ሰው ይገፋሉ እና ጥያቄ ሲጠየቁ ጥያቄውን ሳይሆን እናንተን ነው አታክ ለማድረግ ፎከስ የሚያደርጉት። እና ትዝ ይለኛል ጥያቄዎችን ስጠይቅ ኮመንት ላይ የሚያበረታቱኝ 1-2 ሙስሊሞች አሉና ከዕለት ዕለት እየበዙ መጣና ትዝ ይላችኋል የሆኑ የጦጣዎች ቪዲዮ የፖስተትኩት እንደሆነ በቃ የሆነ ቤት ሰው ይሄድ በቃ ግር ብሎ ተከትሉኝ ይሄዳሉ። ግን ያው እዛም የሚገርም ነገር እንትን ብለው ነው የሚመጡት። ማለት ትልቅ ነጥብ ሁሌ ከሄድኩኝ ትልቅ ነጥብ አስቆጠረ ነው የሚመጣው እና በቃ እንሄዳለን። ንጽጽር እነ አሲያ ነበሩ፣ ፋጢማ ምናምን ብቻ በጣም ደስ የሚል ጊዜ ነበረ። ብቻ ያ ጊዜ አስቀኝ ነበረ እና ስቲል ነው የኔ ጥያቄዎች ሳይመለሱ ቤተሰብ አልባ ሆነው ቃሉና ጥያቄውን ከመመለስ ይልቅ ሁሌ እነዚህን ጥያቄዎች ነው የምጠይቀው ምናምን ብለው ጥያቄውን ለማራከስ በጣም ብዙ ርቀት ሄዳሉ። ግን መቼም የማይመለሱ ጥያቄዎች ናቸው። ቢመለሱም ችግር ነው፣ በቃ ችግር ነው። ኢየሱስ አምላክ አይደለም። ከሆነም ችግር ነው፣ ካልሆነም ችግር ነው። ስለዚህ ሁሉም መፍትሄ ያለው እስልምና ላይ ነው። በቃ ወደ እስልምናው ወዶ ሲሆን በግዳቸው እንትን ይላሉና ብቻ ብዙ ነገሮች አሳልፈናል። እኔ ቲክቶክ ላይ በጣም ብዙ ነገር ደስታ፣ ሀዘን ብቻ ብዙ ነገር በጣም ብዙ ነገር ማለት ነው። ግን እኔ አላህን የማመሰግነው ቲክቶክ ላይ በጣም ብዙ ሰው ታወቂያለሁ፣ በጣም ብዙ ሰው ማለት ነው። አላህ ግን በሚያውቀው አንድ ያስቀየምኩት ሰው የለም። በጣም እርግጠኛ ነኝ። ማሰው እንዲህ ድንበር አልፎ የሆነ ነገር ሊያደርግብኝ ይችላል። በጣም ይቅርታ ጠይቄ የሆነ ስሙዝሊ ምናምን ያለውን ነገር ይጨርሳለሁ እና እንዲህ በጠላትነት ራሱ የተፈረ ይሁን። አሁን እኮ ከሰው ጋር ትጣሉና ቂም ምናምን ትያያዛላችሁ። በዛን ያህል ደረጃ ከማንም ሰው ጋር አልተዳረስኩም። ገባችሁ አይደለ? ከማንም ሰው ጋር አንድ በጣም የሚያስቸግር ልጅ ነበረ። በጣም ከኔ ጋር በጣም ሰጣ ገብ ውስጥ የሚገባ ልጅ ነበረ እና በውስጥ አውርቼው በቃ ከሱ ጋር አይደርስብኝም፣ አልደርስበትም። በተረፈ ግን በቃ ከማንም ሰው ጋር እኔ እንጃ ካልተመቹኝ ራሱ የሆነ ያውቁታል መሰለኝ አይመጡም። በቃ አጠገቤ ነው ያለሁበት። የሆነ አንዳንድ አሁን የማይመቹኝ ሰዎች አሉ፣ በጣም የሚደብሩኝ ማለት ነው፣ የምር ማለት ነው። እኔ እስከ መቀየም ድረስ አንደርስም። በቃ እኔ አካባቢ አይመጡም፣ እኔም እነሱ ጋር አልሄድም። እና ከዛ በተረፈ ግን ከአብዛኞቹ ሰዎች ጋር ተዋድጄ ተከባብሬ ምናምን በቃ ላይ አላህ ሁላችንም እንደዛ ያደርገን። እኔ በቻልኩት መጠን ሰው ጎንበስ ብዬ ዝቅ ብዬ አክብሬ ምናምን። ምክንያቱም በመልሱ ክብር ነው ሰውን ብታከብሩ በመልሱ ክብር ነው የምታገኙት፣ አትዋረዱም። ውርደትን የፈለገ ሰው ነው ሰው የሚያዋርደው። እና አንድ የመጽሐፍ ቅዱስ ጥቅስ አለ የምወደው፣ ማንም ሊነግስ ቢፈልግ ወርዶ አገልጋይ ይሁን የሚል ጥቅስ አለ። እና ያ ነው ዝቅ ማለት እናንተን ከፍ ያደርጋቸዋል ነው። እና ይሳቅ ያ ነገሩ ትዝ አለኝ እና በጣም ፈታ ያደርጋል ማለት ነው። እሺ ሌላ ማን ቀረ? ኢክራም ወይ ሃናን? እሺ የለችም መሰለኝ። እሺ ሌላ ሀሳብ ካለው ሀሳብ ያለው ሰው ካለ እንትን ይበል። እዚህ እንትን ገስት ላይ ያላችሁ ካላችሁ እንትን በሉ። ሀሳብ መጨመር የምፈልጉ ከሆነ ጨምሩ። ጃ ሀሳብ አለክ? አንተ ኔትወርክ ተቆራርጦ እንትን ብለህ ነበር። የለኝም። አንተ ሳልሰም በፊት ብታቀኝ ደስ ይለኝ ነበር። አሪፍ ነበር። እኔ ግን ትዝታ የለኝ አልነበርኩም ቲክቶክ ላይ። ወዲያውን ነው የተቀጨከው አንተ፣ ወዲያውን ነው ገቢ ያደረጉት።
ሐናን አንቺ ነህ ያለው። ሰለቸኝ ስልህ እ ሰለቸኝ። ጳውሎስ የሆነ ነገር ዘባርቆ እኔ ሳስተካክል ሌላም አካል ጢሞቴዎስ ያለውን ሳስተካክል ምን አገባኝ? እኔ በሌለሁበት ሲጽፉ አላማከሩኝ። አስበዋል። ይህን ሰው ስዘጋ በሰበላቸው ብዬ ተፋታ። አይ ጥሩ ነው የወሰንከው፣ ጥሩ ነው የወሰንከው። እሺ ሀሳብ ያለው ሰው ካለ አንድ ቁጥር ይጻፍ፣ አስገባችኋለሁ። እሺ እንዲህ የሆነ ሎድ የሚያደርግ አካውንት ይታያል። ኤምጂ አለሽ? እኔ ጋር የለሽም፣ እንደሌለሽ ነው የሚያሳየው። እሺ ሰዎች እናስገባና የመጀመሪያ ቀናቸውን ይነግሩኛል። አዲሱ ሀሳብ አለሽ የምትጨምሩ? ይሳቅ ምናምን ካላችሁ መጨመር ትችላላችሁ፣ ከሌላችሁ ሀሳቤን ልጠቅልል። በቃ የወሬ አመሌን ስለመጣብኝ 1-2 ደቂቃ ልዋስና። እሺ አውሪ፣ ችግር የለውም። እሺ አመሰግናለሁ። በጣም ነው የምወዳችሁ ማከብራችሁ ሰዎች አላችሁ እዚህ ላይክ ባሳለፍናቸው ጊዜያቶች በቲክቶክ ቆይታችን ቲክቶክ ላይ ብዙ ነገር አግኝቼበታለሁ ከምለው ጃቤር፣ ይሳቀው፣ ኢድሪስ ቅድም ተረስቶ ነበር እና ኢድሪስ ሞስት ሀምብል ጋይ አለ። ቅድም ይሳቅ ሲል እያሳቀኝ ሁሉም እንዳይገቡ እሷ ቤት ከክርስቲያንም ወገን ከሙስሊም ወገን ሲባል ደፍሮ ኢድሪስ ግን በጨዋነት ሂዝ ደ ኪንግ እና በስርዓቱ ወንድማችን ኢድሪስ ሽቶ ፐርፊውም ጀምል እና ኢቨን በቃ በማበረታታት የኔን ቼንጅ የኔን ለውጥ የኔን ማለት እስልምና ላይ ያሉትን ባህሪያቶች አንለርን ካረኩ አዲስ እውቀትን እንዳገኝ ከረዱኝ መሀል ይሳቅ አንዱ ነው። ይጠይቀኝ ነበር እንደው ባለፈው አንስቼው በጣም ብዙ ሰው ሳቀብኝ። ቢካዝ ማታ ጥያቄ ያዘጋጅልኝና እስልምና የዲን እውቀቶችም ማለት ነው እኔ ቀን ላይ ስራ ስሰራ ኮርጅ ነበረ ከውስታዞች ማለት ነው። እንትን ለምንድን ነው ቃላቶችን ተርሞችን ምናምን አናቅም፣ የምንመጣበት መንገድ ከሌላ ነው እና ስርዓቶችን ምናምን አናውቀውም ዩዥዋሊ። እና አንዳንድ ሰዎች ሀምብል እንድትሆኑ የሚያደርጓችሁ ሰዎች አሉ። ስነ ምግባር እንድትማሩ ህይወትን በእነሱ አይን እስልምናን እንድትወዱት የሚያደርጓችሁ ሰዎች አሉ። እና ይሳቅ ያላ ከፍ ያለውን ቦታ ይስጥ። ብዙ ነገሮችን የኔ እውቀት በቂ ሆኖ ሳይሆን ራሱ ጥያቄዎች ሲመጡ ምናምን ሰዎች ሲመጡ ሲያቅተኝ ወደሱ ጠልዛቸዋለሁ እና በውስጥ አስተምሮ ምናምን ሻሃዳ እንዲይዙ ያደርጋል። ብዙ ልጆችን እንደዛ ሄልፕ አውት ያደረገ ብዙ ሰዎች አሉ። እና ጃዬ ዊር ላይክ ወንድምና እህት የእውነተኛ በስጋ አንዳንዴ በስጋ የማታገኟቸውን ወንድምነትን ያገኘሁበት ወንድሜ ነው። የማልዋሻችሁ ነገር ወንድሜ በቃ ልክ ሁልጊዜ እንደ ልጄ ነው የማየው። ስለ አቁሚ ተብዬ ነው እንጂ ላይክ ኦን የራሳችሁ ሰው የሚመስላችሁ የለም። ጃቢር እና እኔ ላይክ እንማከራለን፣ እቆጣዋለሁ፣ ይቆጣኛል። አያምርብህም፣ አያምርብሽም ምናምን እንደዚህ በግልጽ መባባል እንችላለን። ሌላ ሰው ቢላችሁ ላይክ ድንጋይ አንስታችሁ የምትፈነክቱትን ያህል እኔ ሊያልፈኝ ይችላል ጃዬ እና ላይክ የኦን ብላድ ፍላሽ የምትሏቸው ሰዎች አሉ። ዛሬ ስላገኛቸዋቸው ሳይሆን ከ10 ዓመትም በኋላ ብታገኛቸው ደሴም ኮንዲሽን ላይ ልትገናኙ የምችሉ ሙዳችሁ ዛሬ ስለሳቃችሁ ሳይሆን በቁጣችሁ ሰዓትም የእናንተ ጋር አብረው መሆን የሚችሉ ቤተሰቦቻችሁ ብቻ ናቸው አይደለ? ግዴታ ግን ከስጋ ሳትወለዱ አላህ እኔ አምብለስድ በዚህ አይነት መልኩ አላህ የሰጠኝ ወንድሜ ነው ጃቢርን። ሌሎችም አላችሁ፣ ራሳችሁን ታውቃላችሁ። የእውነት ማለት ነው። አላህ እኔ እስልምና ውስጥ ስመጣ ሙስሊም ስለሆንኩ ብቻ ሳይሆን አዲስ ዲዘርቭ የኛን አቴንሽን፣ የኛን ጓደኝነት፣ የኛን ቤተሰባዊነት፣ ምክር ትልቅ ነገር ምንድነው? አድቫይስ ነው። ሰው አነስቶ ነው አድቫይሱን አይሰጣችሁም። ለራሱ ጌን የሚያደርገውን ነገር ነው ቅድሚያ የሚያስበው። እኔ ምን አገኝበታለሁ ነው ሰው የሚያስበው። የሆነ ነገር ሲያወራችሁ እኔ እንዲህ ልስጥና ምን ልቀበል ነው የሚሰጠው ነገር። ሁሌ ኤክስፔክት ያደርጋል ወይ ሙገሳን ወይ ስጦታን ወይ ሳምቲንግ ፈልጎ ነው ከእናንተ ጋር መቆየት የሚፈልገው። ብዙ ግን በእስልምና ያገኟቸው ወንድምና እህቶቼ ግን ሲቢያነስት እኔ እድለኛ ስለሆንኩ ነው። አላህ ነው እኔ ውስጥ ያመጣቸው። አላህን የማመሰግንባቸው ሰዎች ናቸው። አላህ ነው። አሁን ብዙ ነገር እንደዚህ ቲክቶክ ምናምን ጠፍቼ ራሱ ሳየው ስክሮል ሳረግ እነዚህን ሰዎች አልሐምዱሊላህ አልሐምዱሊላህ አላህ ስለሰጠኝ ብዬ አመሰግንባቸዋለሁ። እና ባልሆነ ራሱ እዚህ አላህ ያድርገው። ሁላችንም መጨረሻ የሚያውቀው አላህ ነው አይደል? ባልሆነ ራሱ ይሄን ፊሊንግ መቼም እንዳትረሱት የሚያደርግ ነው። ሀምብልነት፣ ስነ ምግባር፣ ጨዋነትን፣ ፍቅርን፣ ትዕግስትን ይሄ ሰውኛ ተርም ላይ የተጻፉትን ነገሮች እዚህ ሶሻል ሚዲያ ላይ ተዋውቃችሁ አገኛለሁ ብላቸው ማሰብ ትልቅ ኒንጃ
ማይንድ ብሎዊንግ ነው። እና ላይክ ዴር ናት ፌክ አይደሉም። እዚህ ጋር የምታገኙትን ነው። ይሳቅ የምራ የአዲሴንን እንዴት አይተሸዋል ብሎ ይቆጣኛል ካልተመሰጠበት። እሱ ስለተቆጣኝ ያዙ ይልቀቁኛልም ቢኮዝ የመጣበትን አንግል እረዳዋለሁ። ጃቢር አዲስ ምን ሆነሽ ነው ብሎ ጠይቆ የእውነተኛ የኔን ይሄ ነገር በቃ አብሪው አይሆንብሽም ካለኝ አንደርስታንድ ማድረጋቸው ሰዎች እንደ ሴም እነሱም ጋር እንደዚህ አይነት እህትማማችና ወንድማማችነትን ያገኟቸው እና ያለመወሻሸት የሚባለው አማርኛ ያለመፎጋገር ብዙ ሰው ጋር ተፎጋግራችሁ ነው የሆነው። እነሱ ጋር ግን የለም። አሁንም ቢሆን እንደ ታናሼ የራሴ ወንድሜ ከምለው ጃቢር ፍሮም ደ ቢጊኒንግ ከዛን ጊዜ ጉድ የመጀመሪያ ፈርስት ነው የመጀመሪያውን ኢምፕሬሽን ሳይቀይር ኦልሞስት ከ3 ዓመት ማለት ነው። እኔና እሱ ከዛም በላይ 4 ዓመትም 3 ዓመት ሊሆን ይችላል እንግዲህ ቀናቶች ሄደዋል። ስንተዋወቅ ጀምሮ እስልምና ውስጥ ከገባ እኔም ተከትየው አይነት ነው። ተከታታይ ጊዜ ውስጥ ነው ወደ እስልምና የገባ ነው። የእኔ መምህር ነው። ሳምሃው ጥያቄ ጠይቀዋለሁ። ማይንዱ ላይ ጀመረሽ ደግሞ ምናምንም ብሎ ቢሆን እንትን ይላል። ሀሰን አለ ሌላኛው ሐሰን ሂዝ ደ ኪንግ አላህ ከሚስቱን ቤተሰቦቹ ልጆቹን አላህ ይባርክለት። እና ሐሰን ሁሉም በሚከለከልበት ጊዜ አዲስ ቤት እንዳትገቡ ምናምን ሲባል ከመስለሜን በፊት ስለሚያውቀው ስብዕናዬን እስልምናዬን አታሰድብም ብሎ ከማክበር ከጎኔ የነበረ ሰው ነው። እና አላህ ከፍ ያድርገው። መጀመሪያ ቀናቶችን የሁላችሁንም ባላስታውስም እንኳን ብዙዎች አላችሁ። አኑሻ አለ እዚህ ሞዴሬተር ነው፣ እኔ ጋም ነው። ስለሰለምኩ አይደለም፣ ባልሰልምም ኖሮ በዛን ሰዓት ከኔ ጋር የነበሩ ሰዎች ናቸው እነዚህ። ስሰልም ቦነስ ነው፣ ቤተሰባዊነት ነው አላህ ይጨመረላቸው። ከኔ ጋር አብረን ቦንድን ያደረግነው ለአንድ አምላክ አብረን መስገድ ተጨማሪ ነገር ነው ያገኘ ነው። ቤተሰብ መሆን ደግሞ ትልቅ ብላሲንግ ነውና ቲክቶክ እንኳን ትቼው ብጠፋ ናዲያ ሺዝ ደ ኩዊን እሷንም አላህን ቤተሰቦቿንም ብለስ ያደርግላት። ናዲያ እንቁ ሴት ናት፣ ዲኗን የምትወድ ሴት ናት። ቢያንስ ለእኔም ለጃቢርም በጃቢር ምክንያት ነው ስለሌለች ነው እንጂ የመጣችሁ ቲክቶክ ላይ ጃቢርን በጣም ከማክበር ከመውደድ ፎሎ ስታደርግ ነው ከኔ ጋ አሁን ሺዝ ማይ ሲስተር ስጋ ደም ምናምን የማይለው እህትማማችነት ማለት የናዲያና የኔ ነው። አገር ርቀት እንኳን ቢገድመን አላህ በምክንያት አድርጎ በአካል እንኳን አገናኝቶናልና የተገናኘን የት ነው? እዚሁ እስልምና መንገድ ላይ ነው። ጃቢርን ተከተል ላመጣች ቲክቶክ ላይ ከዛ እኔን አገኘችኝ። ዊስታክ ቱጌዘር አንዲትም ቀን ቢሆን በመጥፎ የማትነሳ ስነ ምግባር የእውነተኛ አምላኳን የምትወድ የምትፈራ ሴት ማለት ናዲያ ናት። ምናልባት የማታውቋት ሲሆን ግዴታ ሰው ሲኖር ብቻ ነው የምናሞግሰው። አንዳንድ ጊዜ በቃ ቲክቶክ አስጠልቷት ቶታል አሁን ዘግታው ጠፍታለች። ግን ሺ ኢዝ ዘ ኩዊን እውነተኛ ንግስት ሴት ማለት እሷ ናት። እና በጣም ብዙዎች አላችሁ ስማችሁን ዘርዝሬ እማልጨርሰው የመጀመሪያ ቀናችንን ግን የማስታውሰው እስካሁን መሀል ላይ ምን ተፈጠረ ምናምን የምረሳው ግን የመጀመሪያ ቀናችንን አስታውሰዋለሁ። እና ሜሞራይዝድ ላይክ ፋሚሊ ያለ አይደለ? እንዴት ተጣላን እንዴት ተታረቅን ሁሉ ፋሚሊ ጋር ሁሌ አሁን የሚመስለው ሰው መፈቃቀር መወዳደድ ምናምን ብቻ ነው። መጣላት አለ በነገራቸው። እኔና ጃ እንጣላለን፣ እኔና ይሳቅ እንጣላለን፣ በቃ እንጨቃጨቃለን ምናምን ነገር በስ ኖርማል ቤተሰባዊነት ጋር እንደዛ ነው። ፌክ ሲሆን ነው የማትዋደዱ ሲሆን ትስተካከል። የኔ ፍቅር የኔ ማር ምናምን ትባባላላችሁ። አንዳንድ ጊዜ አንተ ባለጌ አጥፍተሃል ምናምን መባባል ራሱ ያ የውዴታም አንዳንድ ጊዜ ኬር ማድረግ የማትጨነቁትን ሰው እኮ ስለዛ ሰው ሜንሽን አታደርጉም፣ ትዝም አይላችሁም። ሰው የሚመስለው አንቺ ለምን ትናገራለች። እኔ የምወዳቸውን ኬር ካደረግኩኝ እንደዛ ነው የማደርገው። ፊት ለፊት ክሎዝነስ ማለት ያ ስለሆነ ብዬ ነው ማምነው በእኔ አመለካከት። የውሸት ሲሆን ግን ስትገናኙ በቃ ፍቅር ብቻ ትጮታላችሁ፣ በጀርባ ግን ዩ ማይት ቢ ኤኒሚስ ነው፣ ጦር ሜዳ ነው። ግን አይ ዶንት ቲንክ እስልምና ላይ እንደዚህ ማስመሰል ይፈቀዳል ብዬ አላምንም። ልጅስ ቢሪል እና እነዚህ ወንድሞችን ያገኘኋቸው ብዙ ቤተሰብን እንድናገኝ አብረው እረድተውኛል። አሚን እውቀትን አብሶ በዲን እውቀት ላይ ትንሽን ነገር ብትሆን ለደቂቃም ብትሆን አይደል ያላቸውን አካፍለዋል። አላህ ስራቸውን ይቀበላቸው። በጣም ብዙዎች ናችሁ እኔ ህይወት ውስጥ ኢምፓክት ያደረጋችሁት ያለ መዋሸት ማለት ነው። ማላቃችሁን ራሱ ተዋውቀን እንደዚህ መቆየታችን ይገርመኛል። እኔ ኃይለኛ ባህሪ ያላቸው ከሚባሉ ሴቶች መሀል ነኝ። ውሸትን እና እንትን ላይ ፕሬቴንድ ማድረግ የማይችሉ ስሜቴንም ስወድ ምገልጽ ስጣላም አንዳንድ ጊዜ አንድ እህት ያለች አብረን የምኖር ፋጤ ትባላለች እና መሀል ላይ እንትና
ወሰጥ ሁኝ ትለኛለች። እኔ አላውቀውም ነበር ተወርድ ረጅም ጊዜ የሆነ ነገር ይሄ አይወደድም እና አም ትራይንግ ማይ ቤስት ነው። አንዳንዴ ጥግ ስናደድም ጥግ ነው፣ ስወድም ጥግ ነው። መሀል ላይ መሆንን እየተማርኩበት ያለው ቦታ ነው እስልምና። አም ስቲል ለርኒንግ ገና አውቃለሁ የሚባልበት ቦታ ላይ የደረስኩ ሰው ፈጽሞ አይደለሁኝም። 1 ዓመት ከ9 ወር በላይ እስልምና ላይ ሲሆን የተባበራችሁኝ፣ ቁርአን እንድቀራ ሀዲሶችን ያስተማራችሁኝ፣ እስልምና ላይ ይደረጋል ጾም ላይ እንዴት እንደሚጾም ሂጃቤ ሲንሸራተት አስተማራችሁኝ፣ መርፌ እንዴት እንደሚገባ አላራፍ ቲንግስ ብዙ ያው ከሌላ መንገድ ስለምንመጣ ሴት ሆናችሁ ስትራግሎችን እንዲቀልልኝ ያደረጋችሁ ሰዎች በሙሉ አላህ ስራችሁን ይቀበላችሁ። ምናልባት አላህ ብሎ ዛሬ ላይ በህይወት ከተገናኘን አልሐምዱሊላህ፣ ካልሆነ ግን በጀነትም ከገናኘን ኢንሻአላህ ጀነት ላይ ሆነን የምናወሳበትን አላህ ያድርግልን። ግን ፎከስ የምናደርገው እዚህ ምድር የምንቀር ዘላለም ይመስለናልና የምናደርገውና የምንኖረውን ነገር አትሊስት ለአላህ ብላችሁ ማድረግን ያስተማራችሁ ላላያችሁት ነክታችሁት ለማታውቁት አምላክ ኢማጂን ገና ለዘላለም ህይወትን ይሰጠናል ብላችሁ አምናችሁ ፈርታችሁ ታዛችሁ ያንን ነገር ለሰዎች አስተላልፋችሁ ያንን መልእክት ከኔ ጋር አብሮ ጀነት ይግባ ብሎ ማለት ነው ትልቅ ነገር ነው። በጣም ትልቅ ነገር ነው። አምናችሁበት እና ከኔ ጋር እዛ ትልቅ ቦታ አለ፣ አንለያይ፣ ከኛ አትነጠል፣ አብረህን ጀነት እንግባ። ትልቅ ኢትስ አ ጊፍት። ሰው ማንም ሰው ከዚህ በላይ ኢንቪቴሽን ምንም ትልቅ ኢንቪቴሽን የለም። ከዛ አለ ብላችሁ አምናችሁ ያንን መስጠት መቻልና እነዚህ ወንድሞችም እዚህ ጋር የነገርኳችሁ እና ኢድሪስም ሆነ ይሳቅም ጃቢርም ሁሉም በስራቸው ቲክቶክ ላይ የወጡት ብቻ ሳይሆን ኢን ሪል ላይፍ ከውስጥም ጓደኝነትን በመሆን ጉርብትናን በማድረግ የተለያዩ ችግሮቻችሁ ላይ የምታደርጓቸው ነገር ትንሽዬ ማይነር የሚመስሏችሁ ግን ወንድምነትና እህትነትን ቢውልድ የሚያደርጉ የዘላለም ነው ይሄ ጓደኝነት የዘላለም ነው ህይወት ነው የምትሏቸው ነገሮች to be honest ፊል እንድታደርጉት ያደርጋልና ቀላል ነው ብላችሁ አታስቡ። የምታስተላልፉት የሄዳችሁ በኮሜንት እኔ ብዙዎቹን አውቃቸዋለሁ። አዲስ ሰላም አለይኩም የምትሉት ራሱ ፍቅራችሁን የምትገልጹበት ነገር ኢዚ አይደለም። ቦንድ እያደረጋችሁ እየተሳሰራችሁ ነው። ግዴታ ገስት በመምጣት ስልክ መደዋወል ብቻ ነው ብዬ ስለማላምን ማለት ነውና ከኔ ጋር ያላችሁት ኢንሻአላህ እስከ ጀነት ድረስ እየተጨቃጨቅን ከኔ ጋር ምንድነው ሆዳችሁን ያስፋላችሁ ነው እንደልባችሁን የሚያሰፋውን ብቻ ያስፋላችሁ። ኧረ ይህች ልጅ አሳበደችንም ልትሉ ትችሉ ይሆናል። ጥሩ ስራ ስሰራ ደግሞ ጥሩ ስራ ሰራችልን እህታችን እንደምትሉትና ያስፋላችሁ ልባችሁን። አይ በቃሽን ካላችሁ ደግሞ በቃ ተለያይተናል። በሌላ መንገዳችሁ ደግሞ አላህ ብለሲንግ ያደርግላችሁ፣ የተሻለውን ነገር ብለስ ያደርጋችሁ። በቃ ካልተመቻቻችሁ ደግሞ ይሰፕሬት፣ ከተመቻቻችሁ ደግሞ ያለማስመሰል ይኸው እንደ ቀልድ 1 2 ዓመት ዝም ብሎ ቁጥር ላስት ታይም ልክ እንዳልኩ አመቴ መቼ ነው የሚደርሰው ብዬ ብርቅ የሆነብኝ ጊዜያቶች ነበሩና አሁን 1 ዓመት ከ9 ወር 2 ዓመት ምናምን እያልን ከኔ ጋር እየቀጠልን ነውና ልባችሁን ያስፋላችሁ። ጃዬ ደግሞ የሰራ ያለው ነገር ቀላል አይደለም። አለመመሳሰል ራሱ ትልቅ ቢዩቲፉል ነገር ነውና ሰዎች የሚጠብቁት ምንድነው አንድ አይነት ክርክም እንደ ሮቦት መሆንን ነው። አንተ ግን ዩር ቫይብ የመጣህበት ፕሮሞት የምታደርግበት መንገድ ምናምን ዊርድ ቢሆንም ራሱ ለሃይማኖተኛ ቦታ ላይ እንደዚህ ሃይማኖት አለ ለምንለው ቦታ ላይ የሆነ ሪስትሪክት ሩሎች ምናምን ኤክስፔክት በሚደረግበት ቦታ ላይ ሰፋ አድርገህ ሪላክስ እያደረግ ሰዎችን ኢንተርቴን እያደረግ አሁን የመጀመሪያ ቀናችን የሚል ጥያቄዎች ምናምን ሰዎችን ፕሮሞት የሆነ ቀለል እንዲላቸው እያደረግ ግን ሚንዋይል መልእክቶችን የሚተላለፉበትን እያደረግ ነው። አላህ ይጨምርልህ። ቲክቶክ ብዙም ኢንትረስቲንግ አይደለም ዲስ ዴይስ፣ ግን አልሐምዱሊላህ እናንተን አግኝቼበታለሁ። ብጠፋም በወጣም ከዚህ በኋላ ሪግሬትም አላደርገው ነገር ነው። የማይጸጽተኝ ነገር ቢኖር ያ ነውና አላህ ከፍ ያለውን ቦታ ይስጣችሁ። ኢንሻአላህ ጥሩ ጥሩ ስራ ሰርታችሁ ከጎናችሁ ነኝ። ኤኒታይም በምትፈልገው ሰዓት አለው ከጎን ነኝ ወንድሜ። አመሰግናለሁ ይህንንም ድል ሰተኝ እንድጮህብህ ስለፈቀድክልኝ። ቴንክ ዩ። አሰላም አለይኩም ሁላችሁም። እሺ ጀዛከላህ አሚን ብለናል። ብዙ ነገር እያስታወስኩ አሁንም እንትን እያልኩ ነበርና ምንድን ነው የሚባለው በሰው ፊት ከመከረክ በውስጥ የሰደበክ ይሻላል የሚባል አባባል ምንድን ነው? በሰው ፊት ከመከረክ ይልቅ በውስጥ የሰደበክ ኧረ እንደውም የጠፈጠፍክ ይሻላል ይባላል። እና እንደዚህ አይነት አጠቃላይ እንትኑን ያወራችሁ እንደዛ ነው። እና
እንግዲህ ከሰማነው ተጠቃሚ ያድርገን። እውነቴን ነው የምላችሁ። ብቻ ብዙ ነገር አለ። አክቹሊ ያው ናዲያ ከባድ ሚዛን፣ እውነት ከባድ ሚዛን። እኔ የተወሰኑ ሰዎች ሰው ማለት ሰው መሆን ይቻላል እንዴ በዚህ ነው ያህል ደረጃ ያልኩ። በቃ ሰው የሆኑ ሰው የሚሉ ሰው የሚሸቱ ሰው የሆኑ ሰዎች ለአላህ ብለው የሚወዷችሁ ያለ ምንም ቅድመ ሁኔታ ማለት በቃ ለአላህ ብለው የሚወዷችሁ ማለት ነው። እና አንዷ ናዲያ ናትና ባለችበት አላህ ይጠብቃት። ወላሂ በጣም እኔ ከምወዳቸው ቲክቶክ ላይ ካገኘኋቸው እህቶች ውስጥ አንዷ እሷ ናት ናዲያ። በቃ የምትገርም ሰው ናት። እና ያ በዚህ አጋጣሚ ያው ቲክቶክ ትንሽ ቀፋፊ ነገር ሆኗል፣ እንደ በፊቱ አይደለም። እና የቲክቶክ ነገር አስጠልቷቸው ከጠፉ በጣም ከምንኮራባቸው በብዙ ነገር ከጎናችን ከነበሩ እህቶች ውስጥ አንዷ ናት። በነገራችን ላይ 1-2 ብለን እንዲህ መቁጠር እንችላለን። አሁን አጠገባችን የሌሉ ሰዎች አሉ፣ የምር ማለት ነው። እነሱ እኛ ጋር በመኖራቸው ራሱ ሙቀታቸው ራሱ እውነት እና እንደውም ትዝ ይለኝ ነበረ። በነገራችን ላይ ካላወቃችሁ ጃቢር አንድ የሚታወቅበት እንደውም እኔ አሁን ብዙም ቤት መክፈት አቁሜ ነው እንጂ በእንቅልፍ ነው ላይፍ ከፍቼ ለጥላለሁ። በቃ የሆነ ክርክር ካለ አጧጥፏለሁ፣ ግን የሆነ እየሰማሁ ከሆነ አሁንም እተኛለሁ። እና እሷ ናት እየደወለች የምታዘጋኝ የነበረው። ወይ ደግሞ የሆነ ቀን ሞዴሬተር ስጠኝ፣ በቃ እኔ ኮመንት አጠፋለሁ፣ ቤቱን ክፍት ትጠቀም ምናምን ትለኝ። ከዛ ስልኬን ሰጥቻት በቃ ስተኛ ደውላ ነበረ እሷ፣ አንተ ተነስና ቤትን ዝጋ ትለኛለች፣ ሌሊት ላይ ማለት ነው። እና ብቻ አላህ ይጠብቃት ባለችበት ማለት ነው። ወላሂ አላህ ይጠብቃት። እንቀጥላለን። እናቴ ያለሽ እናቴ ናት። የምታስታውሱ ሰዎች ካላችሁ አስገባችኋለሁ። እሺ ቦታ አለ። ሰላም አለይኩም። አሰላሙ አለይኩም። እንዴት ናችሁ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። እስቲ ቀጥይ አንቺ ደግሞ። እሺ ለማንኛውም አላህ ይጠብቃችሁ። ማሻአላህ ተባረከላህ። ወላሂ አላህ ይጨምርላችሁና አላህ ይጠብቃችሁ። ሰላም ነው ማለት ነው የገባሁት። ያኔ እናንተን ካወቅ ቆይቻለሁ፣ ግን እሺ ሰው እንደው አንቺን መዘጋጃ ወስዶ የሚጥል ሰው በቃ አንቺን አሁን የድሩ ድክመት ነው እንጂ እኮ አንቺ አሁን በቃ መጣል ያለብሽ ሰው ነሽ። ሰላም ልላችሁ ነው የገባሁት ትያለሽ። ምን አይነት ሴትዮ ነሽ? ደግሞ ልትመልስልኝ ማይክ ታነሳለች እኮ ነው። አልጨረሰችም እኮ ሀሳቧን። ሰላም ልበላ። ኧረ የማወራው ነገር የለም ማለች። ሰላም ልላችሁ ነው የገባሁት ደግሞ ትከራከራለህ። አንተም ሰፈር እድሩ ድክመት ላይ ነው ያለው። አንተ ራሱ ማለት ነው የመዘጋጀው ድክመት ነው እንጂ አንተ ራሱ ወደ ሩቅ ቦታ ነው መላክ ያለብህ። አይ መከሬ። እኔ ሀሳብ ካላችሁ ግቡ ነው ያልኩት። ሀሳብ ካላችሁ የምታወሩ ከሆነ ተረጋጉና ፈታ ብላችሁ አውሩ። ሰላም ልትሉኝ አትግቡ፣ እኛ ሰላም አትበሉ። እሺ ሼጄ ሰላም አለይኩም። እና ግን እኮ ቀልቧን ገፋል። አፉ በይኝ በላት። እሺ አፉ በይኝ። እኔ ሁሌ እንደዚህ ነው የማደርጋችሁ። ማለት የሆነ ጊዜ ነግሬያቸዋለሁ። ይሄን ገስት ዝም ብላችሁ በባጡም በቆጡም የምትገቡ ሰዎች ገስቱን እንደፈሩት ነው የማደርጋችሁ ብያቸዋለሁ። የምታወሩ ከሆነ ግቡና አውሩ፣ ካልሆነ ይሄን ገስት እንደፈሩት ነው የማደርጋችሁ። እሺ መጣሽ? አዎ መጥቻለሁ። ኧረ እኔ አንተን አውቃለሁ። ሲጀመር ብዙ ጊዜ ገባይል እንዴ ሰላም እላችኋለሁ። ድፍረትሽ ደግሞ መግባትሽ ተመልሰሽ ምን ችግር አለ? እሺ የምታወሪው ነገር አለ? ወሬ ጠፋብኝ። ፈልጊውና ቀጥይሽ። ሚውት አድርጌልሻለሁ። እውነትህን ነው አብዱረዛቅ ወላሂ። እሺ ሌላ ማውራት የሚፈልግ ሰው ካለ አልተው። ሜንገስ እንደፈሩት ነው የማደርጋችሁ። አንድ ቁጥር ጻፉ፣ አስገባችኋለሁ። ኤልያስ ገባ እስቲ ሰላም በለ። ሼጂ አሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጃይ ጀማ ሁሉም እንዴት ናችሁ? አልሐምዱሊላህ ደህና ነን። ደህና ዋልክ አንተ? እኔ አልሐምዱሊላህ ደህና ውያለሁ።
መርሐባ ጀዛኩሙላሁ ኸይረን ይድሉን ስለሰጣችሁኝ እንበል እንግዲህ ያለበለዚያ ሐሳቤን ካልሰጠውማ ያው በሌሎች የደረሰው ጥፋት በሌሎች ስለሚደርስ ለሐውለ ወላ አረባካችሁ ድምጽን ተሰሙተው አዲስ ዓለም ያው ጀዛኪላሁ ኸይረን በትንሹም ቢሆን ደርሻለሁኝ ስታስተላልፍ የነበረውን መልእክት ሐቂቃ ለመናገር የተወሰኑ ቪዲዮዎችን ማለት ነው እህቶች ወንድሞቻችን ሰለምቴት ወንድሞቻችን ያዟቸው ማለት ነው ማለት ሻሃዳ ሲይዙ ማለት ነው የነበሩ ቪዲዮዎችን እኔ ጋር ሲፈርጋቸዋለሁ በቃ ለታሪክ ይቀመጡ ብዬ አንዳንድ ጊዜ والله እነዛን ቪዲዮዎች ያዳመጥኩ በቃ ማለት ልዩ ስሜት ይፈጥርብኛል። የሚገርማችሁ ነገር ያናክል በኢማናቸው ላይ ጥንካሬን ቢኖራቸው በጣም ከሚጨነቅላቸውና ከሚሳሳላቸው እህቶች መካከል እህት ወንድሞች መካከል ሰለምቴት ወንድሞቻችን ናቸው ማለት እነሱን ሌላ ነገር አገኛቸዋለሁ እንደም ወደ ኋላ ይላሉ ሳይሆን በቃ በጣም ከመውደድ የተነሳ ማለት ነው። እና አዲስ ዓለም ከድሮም ጀምሮ እስልምና ከመቀበሉ በፊት እናቃታለን። እስልምናን ከተቀበለችን በኋላ ለሌሎችም አርአያ የምትሆን አላህ Subhanahu Wa Ta'ala ሸልሞ የሰጠን እህታችን ነች። አንዳንዴ እንደው ገስት ላይ እንኳን ሳወራ በቃ እንደ ከሊማው ናት አለባችሁ ብዬ ከማከብራቸው እህት መካከል አንዷ ነችና ሌሎቻችን hatta ሰለምቴት ወንድሞቻችን والله በቃ ሰልሙ ማለት ጠንካራ ከሆኑ እህት ወንድሞቻችን ጋር ጥሩ ግንኙነት ጓደኝነት ሊኖራችሁ ይገባል። የነሱን ህይወት ሊያካፍሏችሁ ይገባል። ለምሳሌ ጃቢር ኡስታዝ ወሂድ እነራያ ሌሎችም ማለት ነው። በቃ አላህ ይጠብቃችሁ። የሁላችንም መጨረሻ ደግሞ አላህ ያሳምርልን እላቸዋለሁ። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። መቼም ያው ገስት ለዓለማውረድ ዳክል ሐሳቤን ሰጥቻለሁኝ። ስላዳመጣችሁኝ አመሰግናለሁ። እሺ ጀዛከላህ ኸይር አሚን ብለናል። ፉአድ አለክ? ሰላም አለይኩም። ፉአድ እያወራህ ከሆነ ማይክ ሚዩት ነው ፉአድ። እሺ ሰላም እውነት ሰላም እውነት ሄሎ ሰላም አለይኩም ጃቢር እንዴት ነህ? ሄሎ ወአለይኩም አሰላም እንዴት ነሽ? አልሐምዱሊላህ እንዴት ናችሁ? ሰላም ናችሁ? ደህና ካርድ ሞልቼ ልደውልልሽ አንዴ። በአንተ ርዕስ ብቻ ነው በአንተ ርዕስ ነው የምናወራው ወይስ የሰው ስልክ ለምን ታነሻለሽ? የገባሁት ድንገት እሺ እሺ ከቀልዱ ተመልስ። ቀይን ያልከሳቅን ይበቃል። እሺ ምን አልሽ? በአንተ ርዕስ ላይ ነው የምናወራው። እንዴት ነው? አዎ እንትን የመጀመሪያ የተገናኘንባቸውን ቀኖች እያሰብን የመጀመሪያ ቀን እንዴት አገኘንሽ? አንቺ ማነሽ? ከየት ነሽ? ወዴት ነሽ? እናቀሻለን ወይስ አናቀሽም የሚለውን ነገር እንግዲህ ንገሪን። የመጀመሪያ ቀናቶች ኦኬ ሰለምቴዎች እንደዛ ነገር ነው ኖ እኛን ያወቅሽበት ቀን። አሁን ጃቢርን የት ነው ያወቅሽው? አዲስ ዓለምን፣ ጀማውን፣ ንጽጽር መች ነው የጀመርሽው? እንዴት በምን አጋጣሚ የሚለውን ነገር ማለት ነው የመጀመሪያ። ማሻአላህ ቆንጆ ጥያቄ። እኔ ቲክቶክ ሳይኖረኝ ነው ጃቢር ምናምን ተብሎ ሲወራ ማቀህ ማለት ነው። ከዛ ሌሎችም እንደዚህ ንጽጽር ላይ የሚሰሩ እህት ወንድሞችን አዲስም ገና እንደመጣች አካባቢ ነገር ነበር መሰለኝ ረመዳን ላይ አይ ቲንክ ካልተሳሳኩ እንደዛ ነው። እና ከዛ ግን እኔ ትንሽ ቆየት ብዬ ነው እንትን ያልኩት ምንድነው ቲክቶክን የተቀላቀልኩት ማለት ነው። እና ዋነኛ ምክንያቴም ያው ንጽጽር ለመስማት ነበር እውነት ለመናገር በሐቂቃ ማለት ነው። ከዛ የሆነ ሌላ እንትን ነበረን፣ ይሄ መረዳጃ ማህበር ነበረን። ከዛ ለሱ ደግሞ አካውንት ያስፈልገው ነበረ። ለዛ ስል ደግሞ አካውንት ከፈትኩኝ በመረዳጃው ስም ማለት ነው። በእኔ ስም ሳይሆን በመረዳጃው ስም ያንን እንትን አካውንት ከፈትኩኝ። ግን አካውንቱን ከፍቼ ግን የምከታተለው ያው ንጽጽር ነበረ እነሱም ጋር ሌሎችም እንደዚህ እናንተ ጋር ምናምን እና አንተም እኔ እንጃ ወላሂ መቼ እንትን እንዳልክ ግን ያው የተለያዩ እንትኖችን ሰማ ነበረ የዛን ሰሞን እንደመጣ ምናምን። ምናልባት ያው የቆዩ ቪዲዮዎችንም አይቼ ይሆናል አላቅም መቼ እንትን እንዳላችሁ እንደተቀላቀላችሁ። አዲስን ነው በደንብ እንደውም የአዲስን በደንብ አውቃለሁ።
ያው ሁላችሁንም ለአላህ ብዬ ወዳችኋለሁ። በዚህ መልኩ ነው የማውቃችሁ። ፈለስ እሺ፣ አሁን ደግሞ ለምን እንደገባሽ ንገሪን። ቴንክ ዩ። እኔ በቃ ማውራት ትችላላችሁ ብለህ እንትን ስትል የገባሁበት ምክንያት ምን እንደሆነ ታውቃለህ? ዛሬ ተፍሲር ሰምቼ ነበርና እሱን ላጋራችሁ ብዬ ነው። ታስከፍናለሽ ወይስ በነፃ? በነፃ ነው፣ በነፃ ነው። በጣም እኔን ስለነካኝ ነው። እስኪ እናንተንም ሼር ላርጋችሁ ብዬ ነው። ሰኡሪኩም አያቲ ፈላ ተስተዕጂሉን ሁሊቀል ኢንሳኑ ሚን አጀል ብሎ ይጀምርናል። የሰው ልጅ በችኮላ ተፈጠረ ወይም ችኩል ሆኖ ተፈጠረ። ያው እሷ አያ ራሱ በጣም ብዙ ሚኒንግ ነው ያላት። እንግዲህ ኢንሻአላህ እናንተም በደንብ እስኪ ዲፕ ወደ ራሳችሁም በደንብ ታዩበታላችሁ ያስባለሁ። ሁሊቀል ኢንሳኑ ሚን አጀል የሚለውን ማለት ነው። የሰው ልጅ ችኩል ሆኖ ተፈጠረ ወይም በችኮላ ተፈጠረ። ሁለቱም ላይ ሚኒንግ አለው። ችኩል መሆናችንን ያሳያል እና አላህ ደግሞ ሰኡሪኩም አያቲ ፈላ ተስተዕጂሉን የሚለው ነው እኔ የበለጠ እንትን ያለኝ ማለት ነው። እኔ ተአምሬን አሳያችኋለሁ፣ አታስቸኩሉኝ፣ አትቸኩሉ የሚለው ማለት ነው። እና ችኩል መሆን ባህሪያችን ነው። እንደውም ረሱል ሰለላሁ ዐለይሂ ወሰለም የሆነን ሰሃባ ብለውታል፣ አንተ ላይ የምወደው ሁለት ባህሪ አለ፣ ትዕግስተኝነትንና መረጋጋትን። አይ ቲንክ ካልተሳሳትኩ አይደለ? በጣም ደስ የሚሉ ባህሪያቶች ናቸው ሰው ላይ። ምክንያቱም ብዙ ቦታ ስለማናገኘው ነው። ባህሪያችን ነው፣ ተፈጥሯችን ነው ይሄ መቸኮል የሚባለው ነገር። ግን ብዙ ቦታ ደግሞ አላህ ያው ያንን ያዝ እንድናረገው ቀስ እንድንል እንዴት ነው ፍሬን መያዝ ምናምን ነው የምንለው፣ እንደዛ እንድንሆን ነው። ምክንያቱም መቸኮል ከሸይጣን ነው ስለተባልን ማለት ነው። ለመቸኮል ለምሳሌ አሁን ኢቨን ጥሩ የሚሆኑባቸው ቦታዎች አሉ፣ ግን መስጂድ ላይ እንኳን ይቆም ተብሎ መንደርደሪያ ሀሳብ ልስጥሽና በደም እንዲገራልሽ ትሄጅበታለሽ። አንደኛ ጎበዝ በጣም ነው ያደነኩሽ። ማለት መጣችና አሁን አስተምራችኋለሁ፣ ማስታወሻ ደብተር አውጡ፣ በጣም ጸዴ ነገር ነው ማስተምራችሁ፣ ፎከስ አድርጋችሁ ስሙ። ዋው ይመችሽ። ኤኒሃው ሰላም ልትነግረን የፈለገችው በጣም ነው ያደነኩሽ። እሺ በጣም አሪፍ ነው። በነገራችን ላይ አንድ ነገር ልንገራችሁ፣ ሰው የሚነካበትን ነገር ሼር ካረጋችሁ ለእናንተ በጣም ስፔሻል የሆነ ቦታ አለው ማለት ነው። እና እሷ የሆነ ነገር ሰማችና ውስጧ ተነክቷል በጣም እና በጣም እየፈነጠዘች ነው ውስጧ ሁሉ ማለት ነው። በጣም ደስ ብሏታል። ገባችሁ አይደል? እና ያንን ስሜት እንድትካፈሉ ካላት ጉጉት አንጻር ነው። እና የሆነ አይ ቲንክ በጣም ስለተነካች ያለውን ነገርም ለመግለጽ ምናምን ነገር ትንሽ የሆነ እንትን ብሏታል መሰለኝ። ግን ምንድነው ልትለን የፈለገችው ነገር እኔ አንደርስታንድ ያደረኩት መፍጠን የሚባል ነገር አለ። እንደገና ደግሞ ትክክለኛ ነገር አለ። አልፈጠንምም ማለት በትክክለኛ ጊዜ ማለት ነው። ግን መቻኮል ማለት አሁን ለምሳሌ እኔ ጥሩ ብዬ የማስባቸውን ነገሮች በጊዜ ተቻኩሎ ባገኛቸው ደስ ይለኛል። ለምን እዘገያለሁ? ለምን እጠብቃለሁ? ገባችሁ አይደለ? ስለዚህ አላህ ለእኛ ሁሉንም ነገር ቶሎ ነው የሚያደርግልን፣ ሁሉንም ነገር ቸኩሎ ማለት ነው። ግን እኛ የሆነ ነገር ቶሎ ሲሆነንና አላህ ቶሎ ለእኛ ሁሉን ነገር አደረገልን ሲባል ግን ይለያያል አለካኩ ማለት ነው። ምንድነው አለካኩ? እኛ እንዲኖረን የምንፈልገው ነገር ቶሎ ሲኖረን በጊዜ ነው የምንለካው። እኔ እኮ ሰከንድም አላስጠበቀኝም ምናምን ነገር ይህን ነገር ሲያደርግልኝ ይሄን ነገር ሲሰጠኝ ምናምን ነገር የምትሉት ነገር አለ። የአላህ ልኬት ግን እንዴት መሰላችሁ የሚሆነው? አላህ ቶሎ አደረገልን፣ ያንን ነገር ቶሎ ሰማን የሚባለው he came with the right time፣ ትክክለኛ ጊዜ ላይ ነው የሚመጣው። መፍጠኑ መዘገየቱ ምናምን አይደለም የሚለካው። እሱ ለእኛ በህይወታችን ያ ነገር በትክክለኛው ሰዓት ያስፈልገናል ብሎ ባሰበው በትክክለኛ ሰዓት ያንን ነገር ወደኛ ያመጣዋል። ስለዚህ ለምሳሌ 1 ዓመት ልንጠብቅ እንችላለን፣ 2 ዓመት አልዘገየም። ምክንያቱም ትክክለኛውን ጊዜ እየጠበቀ ስለሆነ ማለት ነው።
እኛ ደግሞ ምን እናደርጋለን? በተሳሳተ ሰዓት፣ ትክክለኛ ባልሆነ ሰዓት ማለት ነው ያ ነገር እንዲደረግልን እንፈልግና ጥፋቶችን እናጠፋለን። አይ ቲንክ ሰላም ሀሳብሽን ካገኙት ትክክል አሁን ማለት እሱ ሂጂበት። ነው። ግን ታዲያ እንትን የሚለን ያለው ብዬ አሰብኩት። እኔ አሁን ህይወቴ ላይ በጣም ስትራግል ያረኩበት ያሉ ብዙ ነገሮች አሁን አሉና ፈታ ብለሽ ሂጂበት። በደምብ መንደርደሪያ ሰጥቼሻለሁ። ቀጥይ። ቆንጆ ነው እና ኢቨን ለሰላት ኢቃም ተብሎ ተረጋጉ ነው የተባልነው። ሰከን ብላችሁ ኢቃም ተብሎ ማለት ነው። ከዛ የደረሳችሁበትን ስገዱ፣ ያለፋችሁን ደግሞ ያው ከኋላ ብቻችን እንድንሰግድ ማለት ነው። ይሄ ከሀዲስ ነው እንግዲህ ኢቃም ተብሎ ራሱ መረጋጋት እንዳለብን። ለሰላት ኸይር ነገር ነው እኮ ሰላት ማለት ነው። ለኸይር ነገር እንኳን የሆነ አደብ አለው። ይሄንንም አንስተው ነበር ሼሁ እና ይሄንን ሰሃባ ራሱ እንደዛ ብሎ የነገሩት የቀደሙ ሰሃባ ማለት አንተ ላይ እነዚህ ሁለት ባህሪዎችን አላህ አንተ ላይ ይወዳል ብለው ያሉት ሰሃባ ምን ላይ ነው ያገኙት? ከሌሎች ሰሃቦች እሱ ቀስ ብሎ መጣ ማለት ረሱልን ለማግኘት ከየመን የመጡ ሰሃቦች ነበሩና ሌሎቹ ወርደው ያውም ረሱልን ለማግኘት ያው እንግዲህ ጉጉታቸው ምናምን ያለውን ነገር ጥለው ምናምን ልክ ገና ከመንገድ እንደገቡ ግመላቸው ላይ ወርደው ግመላቸውን ማስተካከል ምናምን የለም፣ በቃ ዝም ብለው ነበር ያገኟቸው። ከዛ ግን እሱ ተረጋግቶ ግመሉን አቁሞ ከዛ ደግሞ የክት ልብሱን ለብሶ ማለት በቃ የሆነ ኩል ሆኖ ማለት ነው የሄደው። እሳቸውን ካለመናፈቅ አይደለም፣ ግን ይህንን ሞመንት ማጣጣም ይፈልጋል። ከመንገድ ነው የመጣው፣ በቆንጆ እይታ ምናምን መታየት ይፈልጋል ረሱል ጋር ያንን ማለት ነው። እና እውነትም ደስ የሚል ሁኔታ ነበር። ረሱል ግን ገና ሳይገባ ስለሱ ያወሩ ነበር። ይሄ ቆንጆ ባህሪ ስለሆነ ማለት ነው ኢቭን ለኸይር ነገር እንኳን ቢሆን እና እሱ በጣም ተቻርጎኛል። ሌላውን ግን እስኪ ኢንሻአላህ ሌላ ጊዜ አወራለሁ። ሌላ አንድ በጣም ማንሳት የምፈልገው ነገር ነበረ፣ ግን ምናልባት ቦታው አይደለም ብዬ ስላሰብኩኝ ኢንሻአላህ ያ ጊዜ እድል ከሰጠኸኝ ማወራው ይሆናል። አሁን የሰሞኑ ኢሹ ላይ ነው፣ የሰሞኑ ኢሹ አሁን በደንብ የሚያስተጋባው ላይ ማለት ነው። እሺ ማሻአላ ላይክ የበለጠ ቃላቶችን የበለጠ ሀሳቦችን አግኝተሽ የተሰማሽን ስሜት ከዚህ በላይ ብትገልጪ ደስ ይለኝ ነበረ። ግን እኔ አግኝቼዋለሁ ፖይንትሽን። ትክክል ነው። እኔ በህይወቴ እንዴ በነገራችን ላይ አላህ እኮ ምንም ነገር መስጠት ቢፈልግ የሚያስፈቅደው አካል የለም፣ ወይ ደግሞ ይጠራቀምላት ቆይ እሰጣታለሁ አልሞላለሽ ምናምን የሚል አምላክ አይደለም ያለን። ምንም ነገር ማድረግ መስጠት የሚችል ከሆነ ስለዚህ የሆነ ነገር በህይወታችን ለኛ የዘገየ ቢመስልን ትክክለኛው ጊዜ እየተጠበቀ እንደሆነ አስበን ብንረጋጋ መልካም ነው ለማለት ያክል ነው። እሺ አንዋር ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ኖት? ሰላም ኖት? አልሐምዱሊላህ። ፒስ ኖት? ሁሉ አማን ወላሂ አልሐምዱሊላህ። እናንተ ጋር ሁሉ አሸወይ ነው? አልሐምዱሊላህ። እኛ እንግዲህ ደህና ነን፣ የታገልን ነው። ወላሂ ደስ ትላላችሁ። ስብስባችሁን በጣም ነው ደስ የሚለው። የድሮ ሰዎችን እያገኘን ከረጅም ጊዜ በኋላ ያገኘኋቸው ሰዎችም አሉ። አልሐምዱሊላህ። ብቻ ይገዙናል፣ እንሸጣቸዋለን። አይ ዝም ብለንማ አንሸጥም ቆንጆ ነገር ካልሆነ በስተቀር። እሺ ሐሳብ አሉት? አላዳምጣችሁና እስኪ አሁን የገባሁት ወደ በኋላ ላይ እንትና እሺ እንትን ገስት ላይ ማውራት የምትፈልጉ ካላችሁ አውሩ። እሺ ኢሳቆ ጃ ዜድ ማውራት የምትፈልጉ ከሆነ አውሩ። መግባት የምትፈልጉ ሰዎች እንትን በሉ፣ አንድ ቁጥር ጻፉልኝ፣ አስገባችኋለሁ። የተነሳው ሀሳብ ላይ እንትን የሚል ሜቢ ከአሁን በኋላ አንድ 10 ደቂቃ ወይ 5 ደቂቃ ብንቆይ ነው። አልተመቸሽማ? እሱን የጎዳሽ ዜድ እንጂ በጣም ብዙ የምቀባጠሪው ነገር እንዳለ አውቃለሁ። አንድ ሙጢ እንትን አለቻት፣ እህት በሏት፣ መንታ ናቸው፣ ሀናን የምትባል ከዛ ዴቭ ቤት ሲሞጣሞጡ ነው የማውቃቸው። አንድ ቁጥር ጻፉ ሀሳብ ያላችሁ። አዎ ስፓላላ ነው በጣም የዛሬው
ሀሳብ ያለው ሰው አንድ ቁጥር ይጻፍ አስገባዋለሁ። እስከዛ እስቲ እንትን አድርጉ። ጸዴ ቪዲዮ ፖስቻለሁ ገብታችሁ እስቲ አይታችሁት ነው። ከዛ የኢብኑ ፉላንን የቅድሙን ሀዲስ አዘጋጅቼዋለሁ አሰማችኋለሁ። መጀመሪያ ላይ ያለውን ቪዲዮ ሄዳችሁ ኮፒ ሊንክ አድርጉት። ኮፒ ሊንክ